አምላክን ከማወቅ ደረጃና አምላክን ከማምለክ ደረጃ መቼ ነው ታላቅ ህዝብ የሆኑት ከተባለ በመልእክተኛው በመሐመድ ሰለላሁ ዐለይሂ ወሰለም ነው። ሶ ታላቅ ህዝብ ሲባል ስፒሪቹዋሊ ነው። ይሄንንም ማን ነው የሚናገረው ከተባለ ጆሴፍ ቤንሰን በኮሜንተሪው ላይ ፕሮቴስታንት ስኮላር ምን በማለት ይናገራል? whereby he implies that the true greatness of a nation does not consist any pomp and power አለ። የሆነ ፓወርን የሚይዝ አይደለም ማለት ግሬት ኔሽን ሲባል ታላቅ ህዝብ ሲባል የሆነ ፓወርን የሚይዝ አይደለም ኦር ላርጅነስ ኦፍ ኢምፓየርን የሚያመለክት አይደለም ማለት as commonly maintained አለ in the righteous of his laws በማለት ይናገራል። በጽድቅናው ነው በህጉ ጽድቅናው ነው በማለት ይናገራል ማለት ነው። ሶ ታላቅ ህዝብ ሲባል አምላክን ህግ ከመከተል ደረጃ አምላክን ከማወቅ ደረጃ ከሆነ መቼ ነው አረቦች ማለትም የእስማኤል ዲሴንደንቶች ታላቅ ህዝብ የሆኑት ከተባለ በመልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ነው። ከዛ በፊት ጣዖት አምላኪያን ነበሩ። በነብዩ ሰለላሁ ዐለይሂ ወሰለም በኋላ ነው ወደ አንዱ አምላክ የመጡት ማለት ነው። ይሄንንም ጂውሽ ወይንም አይሁዳውያን እንኳን ጂውሽ ሊትሬቸሮችን ብንመለከት አይሁዳውያን እንኳን አድሚት ያደረጉት ነው። ጂውሽ ራባዮች አድሚት ያደረጉት ነገር ነው። ለምሳሌ ራቢ ኻናኔል ይሄንን በማን የተፈጸመው ይላል በኢስላሚክ ሪሊጅን ነው በማለት እዚህ ጋራ ይናገራል ማለት ነው። ሶ አይሁዳውያን እንኳን አድሚት ያደረጉት ነገር ነው ማለት ነው። ሌላኛው ትንቢት ምንድነው? the famous one prophet like Moses ነው። እንደ ሙሴ ያለ ነብይ ማለት ነው። ሶ እዚህ ላይ መልስ እንጠብቃለን actually መልስ ካለው ማለት ነው። prophet like Moses እንደ ሙሴ ያለ ነብይ ማን ነው? እግዚአብሔር ምን አለ? ከወንድሞቻችሁ መካከል እንዳንተ ያለ ነብይ አስነሳላችኋለሁ አለ። እንደማ ያለ ነብይ? እንደ ሙሴ ያለ ነብይ። የሆሬብ ክስተትን ይጠቅሳል። በሆሬብ ክስተት ደግሞ እግዚአብሔር ህዝበ እስራኤልን አጠቃላይ ነው የተናገረው። ለዛም ነው an exposition of the Old Testament and the New Testament commentary ማቲው ሄንሪ ኮሜንተሪን ብንመለከት the congregation of Israel is here represented speaking as a single person አለ። ሶ እዚህ ጋር እስራኤል እየተወራች ያለችው እንደ አንድ ፐርሰን ነው። የእስራኤል ወንድም ከተባለ ደግሞ ጀነራል የእስራኤል ወንድም ከተባለ ነን እስራኤላይት ነው የሚሆነው ማለት ነው። ማለትም ኢዶማይቶችና አረቦች እስማኤላውያን ነው የሚሆኑት ማለት ነው። ሶ ይሄ ነብይ ከየት ነው የሚነሳው? ከአረቦች ወይንም ደግሞ ከኢዶማይቶች ነው የሚነሳው። ፈርዘር ሞል ነን እስራኤላይት እንደሆነ የሚያሳየን ደግሞ ዘዳግም ምዕራፍ 34 ቁጥር 10 ላይ እግዚአብሔር ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲያ በእስራኤል ዘንድ አልተነሳም ማለት አልተነሳም ብቻ አይደለም የሚለው። ለምሳሌ አንዳንድ ቅጆችን ልክ እንደ ፔንታተክ ሳማሪታን ፔንታተክን ብንመለከት ምን ኢቨን ጂውሽ ሊትሬቸሮችን ብንመለከት will never arise ነው ያሉት። ወደፊትም ጭምር አይነሳም ነው በእስራኤል ምድር ማለት ነው። ሶ ይሄ ነብይ ከእስራኤል የሚነሳ አይደለም ከነገደ እስራኤል ውጪ የሚነሳ ነብይ ነው ማለት ነው። ፈርዘር ሞር ደግሞ በጣም የሚያሳየን ደግሞ ይሄ ነብይ ከኢየሱስ ክርስቶስም በኋላ የሚመጣ ነብይ ነው ማለት ነው። ለዛም ነው ዮሐንስ ወንጌል ላይ ሲጠይቁት ምን አለ መጥምቁ ዮሐንስን ሶስት ጥያቄዎች ጠየቁት። ሶስቱንም ኔጌቲቭሊ ነው የመለሰው። መሲሁ ነህ አሉት፣ ኤላይጃ ነህ አሉት፣ ፕሮፌት አሉት። the prophet ማለትም ዘዳግም 18 ላይ ያለው ማለት ነው። ዴፊኒት አርቲክል አለው የሚታወቅ ነው። ዘዳግም 18 ላይ ያለው ነብይ እንደሆነ ማለት ነው። ሶ ይሄም ነብይ ኢየሱስ እስከመጣበት ድረስም አልመጣም፣ ከኢየሱስ በኋላም የሚመጣ ነብይ ነው። ምክንያቱም ጂውሾች እንኳን አንደርስታንድ ያደረጉት ኢየሱስ እንዳልሆነ ነው ማለት ነው። ሶ ይሄ ነብይ ማን ነው ከተባለ ነን እስራኤላይት ሆነ እንደ ሙሴ ያለ ነብይ። እንደ ሙሴ ያለ ነብይ ሲባል ምን ማለት ነው? what does it mean ከተባለ እንደ ሙሴ ያለ ነብይ ሲባል ሙሴ ዩኒክ የሆነ ስታተስ አለው። እሱ ምንድነው? አዲስ ህግን ከማምጣትና አዲስ ኮቨነንትን ከማምጣት ደረጃ ነው። በእነዚህ ሁለቱ ነው እንደ ሙሴ ያለ ነብይ ሲባል። ሶ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ኤግዛክትሊ ነን እስራኤላይት ሆነ አዲስ ህግን ያመጣ አዲስ ኮቨነንት ያመጣ መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ብቻና ብቻ ናቸው ማለት ነው። ወገናችን prove me wrong ሌላኛው ደግሞ ዘዳግም ምዕራፍ 33 ላይ የምናገኘው ትንቢት ነው። እሱ ምን ይላል? እግዚአብሔር ከሲና መጣ፣ በሴራም ተገለጠ፣ ከፋራን ተራራ አበራላቸው አለ። ከአላፋትም ቅዱሳኑ ጋር መጣ፣ በስተቀኙም የእሳት ህግ ነበረላቸው ይላል። ከሲና መጣ የሚለው የኢየሱስ ክርስቶስን የሙሴን ግልጠተ መለኮት የወረደለትን የሚያሳይ ሆኖ ሳለ በሴር ደግሞ የሚለው የኢየሱስን ነው። ምክንያቱም ሴር የምትገኘው ፓርት ኦፍ ፋላስቲን እና ፓርት ኦፍ ኢዶም ነው which is ኢየሱስ የነበረበት ቦታ ማለት ነው። ፋራን ተራራ አበራላቸው አለ። this is the most ይሄንን ቦታ ነው በደንብ አተኩራችሁ ማዳመጥ ያለባችሁ። ፋራን የት ነች ከተባለ ፋራን is Arabia ፋራን a desert of Arabia ማ strong ጄምስ ስትሮንግ ማለት ነው እንደሚያስቀምጠው encyclopedia of biblica ምን በማለት ያስቀምጣል? ፋራን the tribal names ፋራን በማለት ያስቀምጣል። ሶ ፋራን የት ነች? አረቢያ ነች ማለት ነው። ስለዚህ ይሄ አካል የሚመጣው ከየት ነው? ከአረብ ነው።
እንዲሁም ደግሞ ምን አለ? he come with 10,000 of saints አለ። ከ10,000 ቅዱሳኑ ጋር መጣ አለ። ኤግዛክትሊ መልእክተኛው ሰለላሁ ዐለይሂ ወሰለም ከመዲና ወደ መካ ሲያደርጉ ጉዟቸውን ከ10,000 ሰሃቦቻቸው ጋር ነው የሚሄዱት ማለት ነው። the prophet left medina for mecca in the company of 10,000 muslim warriors በማለት ሰሂህ በሆነ ሐዲስ ላይ እናገኘዋለን ማለት ነው። ሶ ይሄንን የሚያሟሉት አሁንም መልእክተኛው ሰለላሁ ዐለይሂ ወሰለም ሆኖ እናገኘዋለን ማለት ነው። እንዲሁም በስተቀኙ ህግ ነበረው አለ። ማን ነው ህግ ይዞ የመጣው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ቁርአንን ህግን ይዞ የመጡት ማለት ነው። so this is another prophecy ሌላኛው ትንቢት ነው። ሌላኛው የምናገኘው ታላቁ ትንቢት ደግሞ ወገናችን I want you to prove me wrong በእነዚህ ጥቅሶች ላይ ማለት ነው። ዳንኤል ምዕራፍ 2 ላይ ነው። ዳንኤል ምዕራፍ 2 ላይ ነቡካድኔዛር ያየው ህልም አለ። ይሄንንም ደግሞ ዳንኤል ይፈተዋል። እነዚህንም በተለያዩ ቁሳቁሶች ይገልጻቸዋል ይሄንን ህልሙን ማለት ነው። እነዚህ ህልሞቹ ምንድናቸው ከተባለ መንግስታት ነው ያየው፣ ከሰማይ የሚነሱ መንግስታት። የመጀመሪያው መንግስት ማን ነው ከተባለ እዛው ላይ ይናገራል። ቁጥር 38 ላይ ወረድ ብላችሁ ስታነቡት የመጀመሪያው ወርቁ ማለት ነው። ይሄ ወርቁ ማን ነው ይለዋል? አንተ ነህ ይለዋል። ማንን? ነቡካድኔዛር የባቢሎን መንግስት ነበረ ራሱ የሚታወቅ ነው። so the first kingdom is babylon. who is the second kingdom? ሁለተኛው ኪንግደም ደግሞ ማን ነው ከተባለ ሁለተኛው ኪንግደም ደግሞ ካንተ በኋላ ካንተ የሚነሳ ሌላ መንግስት ይነሳል አለ። ከማን የሚነሳ? ባቢሎንን ኮንኩዌር አድርጎ የሚነሳ። who is this kingdom ከተባለ the second kingdom is Medo Persian በማለት ኤሊካት ኮሜንተሪ ያስቀምጣል። ቢብሊካሊ ማግኘት የምንችለው ነገር ነው ማለት ነው። እንዲሁም ደግሞ ዳንኤል ምዕራፍ 2 ላይ ሶስተኛው መንግስት ያስቀምጠው ማነች አለ? ግሪክ ሜሴዶኒያን ኢምፓየር በማለት ያስቀምጣል። ሶስተኛው መንግስት ማነች? ግሪክ ሜሴዶኒያን ኢምፓየር ነች ማለት ነው። አራተኛው መንግስት ማነች ከተባለ አራተኛው መንግስት እዚህ ጋር ክሉ አለን። የተከፋፈለ መንግስት ዲቫይድድ ኪንግደም ይሆናል አለ። ዲቫይድድ ኪንግደም who is this kingdom? የትኛው ኪንግደም ነው ከተባለ የኢየሩሳሌሙ ቄርሎስ ሲሪል ኦፍ ጀሩሳሌም ካቴኬቲካል ሌክቸር 15 አርቲክል 13 ላይ ምን በማለት ይናገራል? the fourth beast shall be the fourth kingdom upon earth which shall surpass all kingdom and that this kingdom is the Romans በማለት ይናገራል። እንዲሁም ጄሮም በተመሳሳይ ሁኔታ which clearly refers to the Romans በማለት ይናገራል። so ሮም ትከፋፈላለች አለ። አራተኛዋ መንግስት ሮም ከሆነች ሮም ትከፋፈላለች አለ። ሮም መቼ የተከፈለችው? በ395 ነው እንደምናውቀው ማለት ነው። ሮም ከተከፈለች በኋላ አስተውሉ፣ እዚህ ጋራ የአምላክ መንግስት ይነሳል አለ። ይህም የአምላክ መንግስት ሮምን ያጠፋታል አለ። በታሪክ የተነሳ መንግስት ከሮም ዲቪዥን በኋላ ሮም ከተከፈለች በኋላ የተነሳ መንግስት ማን ነው? ኢስላሚክ ኪንግደም። እንዲሁም ሮምን ያጠፋት ማን ነው? ኢስላሚክ ኪንግደም። ሶ ክሊርሊ ዳንኤል ላይ ትንቢት እናገኛለን ማለት ነው። ይህንንም ኤድዋርድ ጊበን ሂስቶሪያን ነው አድሚት አድርጎታል በሙስሊም እንደጠፋች ማለት ነው። ይህንን ሌላኛው ትንቢት ነው ማለት ነው። ይህንን ትንቢት መልስ እንድሰጥበት እንፈልጋለን። መልስ እንጠብቃለን ወገናችን ማለት ነው። መልስ ካለ ሌላኛው ደግሞ ቁርአን ላይ የምናገኘው ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደይሂ ሚነ ተውራቲ مبشرا برسول ياتي من بعد اسمه احمد فلما جاءهم بالبينات قالوا هذا سحر مبين በማለት ኢሳ አለይሂ ሰላም ከእርሱ በኋላ አህመድ እንደሚመጣ የተናገረበትን እናገኛለን ማለት ነው። ይሄንንም በወንጌላት ላይ ለምሳሌ ዮሐንስ ወንጌል ላይ ስለ አህመድ እናገኛለን ከነስሙ ማለት ነው። ከነስሙ አይገርማችሁ? ከነስሙ ነው ዛሬ ወገናችንን አሳምኘው ሞተው ማለት ነው። ምን በማለት ይናገራል? ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም ማለት ቁርአን ላይ ልክ እንዳለው ማለት ነው። ከእኔ በኋላ የሚመጣው አለ። ስለዚህ እሱ ከሄደ በኋላ ይመጣላል። አጽናኙ የሚለው ቃል ላይ አስተውሉ። ፓራክሊቶስ ነው የሚለው። ፓራክሊቶስ የሚለው መጀመሪያ ወደ ቃሉ ስንገባ ማለት ነው። ፓራክሊቶስ የሚለው ትርጓሜው ምንድነው ከተባለ የሁለት ቃላት ውቅር ነው። ፓራና ክሊቶስ የሚል ማለት ነው። ፓራ የሚለው አሎንግ ሳይድ እንዲሁም ደግሞ ክሊቶስ የሚለው ቱኮል በሚለው ተተርጉሞ ነው ብዙ ትራንስሌሽኖች ላይ አድቮኬት ወይንም ሶ ኦን ሶ ፎርዝ ኮምፎርተር ተብሎ የተተረጎመው ማለት ነው። ይሄ ትርጓሜ ግን ለብዙ ትርጓሜዎች ተጋላጭ ሆኗል። ለብዙ ትራንስሌሽኖች ለዛም ነው አድቮኬት፣ ኮምፎርተር፣ ሄልፐር ሶ ኦን ሶ ፎርዝ የሚሉ ትርጓሜዎችን እዚህ ጋር የምታገኙት ማለት ነው። ይሄ ትርጓሜ ለብዙ ትራንስሌሽኖች አጋላጭ ሆኗል፣ ተጋላጭ ሆኗል። እንዲሁም ደግሞ ያንን አካል ኢየሱስ የጠቀሰውን አካል የሚገልጽ አይደለም። ለዛም ነው ታላቁ ፕሮፌሰር ግሌን ኔልሰን the work of the holy spirit በሚለው መጽሐፉ ላይ ምን በማለት ይናገራል? there is a visible gap between
the title Parakletos and the function John assigns to it. The difficulty reveals itself to attempt to translate the term. Some suggestions are comforter, advocator, intercessor, convincer, strengthener, helper, and friend, but none have met with widespread approval. They all fail to capture accurately and comprehensively በማለት ይናገራል። ስሙን ትራንስሌሽኑን ትርጓሜውን ማለት ነው። እነዚህ ሁሉ ትርጓሜዎች ትክክለኛው ኢየሱስ የተናገረውን የዛን አካል ባህሪያት የሚገልጹ አይደለም በማለት ይናገራል። ፕሮፌሰር ማለት ነው። እንዲሁም ሬይመንድ ብራውን በተመሳሳይ መልኩ by way of summary we find that no one translation of Parakletos captures the complexity of the function በማለት የትኛውም ትራንስሌሽን ብቁ የሆነ ትርጓሜን እንዳልሰጠ ይናገራል። ለዛም ነው አንዳንድ ትርጓሜዎች ቃል በቃል ቃሉን ፓራክሊት የሚለውን የግሪክ ቃል ያስቀመጡት ሳይተረጉሙት ማለት ነው። ይሄ ደግሞ ምንም ትርጉም የለሽ ነው ማለት ነው። ሶ ይሄ ቃል ሌላ ትርጓሜ አለው ወይ? ፓራክሊቶስ የሚለው ሌላ ትርጓሜ አለው ወይ ካልን ኦፍ ኮርስ አለው። ፓራ የሚለው ሞርዛን የሚል ትርጓሜ ሲኖረው አኮርዲንግ ቱ ፌር ግሪክ እንግሊሽ ሌክሲካን ነው የከፈትኩልህ ያለሁት ሞርዛን የሚል ትርጓሜ ሲኖረው፣ ክሊቶስ የሚለው ደግሞ ስዊደ ሌክሲካንን ብንመለከት ለምሳሌ ክሊቶስ የሚለው ግሎሪ በማለት ተርጉሞታል ማለት ነው። ሶ ቃሉ ክሊቶስ የሚለው to glory or to glorify የሚል ትርጓሜ ያለው to praise or to glorify የሚል ሌላ ትርጓሜ ያለው ወይንም ደግሞ more than የሚል ትርጓሜ ያለው ማለት ነው። ፓራክሊቶስ የሚለው praised in excess over or glorified in excess over የሚል ትርጓሜ ያለው ማለት ነው። አህመድ የሚለው ስም ደግሞ exactly ትርጓሜው ምንድነው? more praised የሚል ነው። ሶ ኢየሱስ ክርስቶስ ደግሞ ምን ብሎ ተናግሯል ብለን ድምዳሜ መስጠት እንችላለን? አህመድ ብሎ ተናግሮ አህመድ የሚለውን ደግሞ የግሪክ ጸሐፊያን ተርጉሞታል። ለዚህም ዋነኛው ምሳሌው ምንድነው? የግሪክ ጸሐፊያን አንድን ስም የግሪክ አቻ በሆነ ኢኩዊቫለንት በሆነ ቃል ይተረጉሙ ነበር። ለዛም ኬፋስ የሚለው የጴጥሮስ ስም ትልቁ ማሳያ ነው። ኬፋስ ብሎ ጴጥሮስ የሚለውን ግሪክ ወደ አቻ ወደሆነ ቃል ተርጉሞታል። ኢየሱስ ያለው ምንድነው? ኬፋስ ይለው አቻ ወደሆነ ቃል ተርጉሞታል። ኢየሱስ ደግሞ ጴጥሮስ ወደሚል አቻ ወደሆነ ቃል ተርጉሞታል። ሶ ኢየሱስ ምን ብሎ ተናግሮ ነበረ? ኦኬ ሰዓቴን መቀጠል ትችላለህ። ሰዓት ጨርሻለሁ። ኦኬ ሰዓትን ማያዝ ትችላለህ። እንግዲህ ሁላችሁም እንደሰማችሁት ነው። ዛሬ መሐመድን በመጽሐፍ ቅዱስ እንፈልጋለን። ግን አንድ ጊዜ ቀጥል። ሰዓቱን እያሳየኝ እሺ እንግዲህ ወንድማችን አንተ ሰዓት አልያዝኩም። እዚህ ከላይ ነው የሚይዘው። አንተ የሚያዝ ስለማውቀው ማለት ነው። እሺ ያዝ አንተ። አንተ የሚያዝ ድምፅ ይሰማል። ችግር የለም። አስጀመርከው? ላስጀምረው ነው። ቀጥል። 1 2 3። ኦኬ እንግዲህ እንደሰማችሁት ነው። ወንድማችን ጥያቄዎቹን ሲያቀርብልን ነበር። መሐመድ ነው ይሄኛው ከሚለው ሐሳብ ይልቅ ጥያቄዎች ላይ ነው ፎከስ የሚያደርገው። ግን በኋላ ላይ የምንመለስበት ይሆናል። እኛ የምንፈልገው መሐመድ የሚለውን በመረጃ እንድናገኝ ነው። እሺ እኔ እንግዲህ መሐመድን ከጠቀሰባቸው ጥቅሶች አንዱን ከሱ ጀምራለሁ። እርሱም ዘዳግም 18:18 ስለ መሐመድ ይናገራልን የሚለውን ሐሳብ ነው የምናነሳው። አምላክህ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረ ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ አልስማ፣ ይችን ታላቅ እሳት ደግሞ አልይ ብለህ እንደለመንክ ሁሉ አምላክ እግዚአብሔር ከአንተ መካከል ከወንድሞችህ እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታዳምጣለህ ይላል። ስለዚህ ከወንድሞችህ መካከል እንዳንተ ያለ ነቢይ ያስነሳለሁ፣ ቃሉን ባፉ አደርጋለሁ፣ ቃሌንም ባፉ አደርጋለሁ፣ ያዘዝሁትን ቃል ሁሉ ይፈጽማል ወይም ይነግራቸዋል ነው የሚለው። ስለዚህ ሙሐመድ ሙሴን ይመስላል ወይ የሚሉ ሐሳቦችን እናነሳለን። ለምሳሌ ሙሐመድ ሙሴን ይመስላሉ? መቼም በሰውነቱ አይሆንም፣ በነብይነቱ ስለሆነ አምላክ ተገልጦለታል። እንዴት ተገለጠለት የሚሉ ሐሳቦችን እናነሳለን። ለምሳሌ እግዚአብሔር አምላክ የእግዚአብሔር መልአክ በእሳት ነበልባል መካከል ተመለከተ ይላል። እዚህ ክፍል ላይ እንደሚናገረው አምላክ የአምላክን መልአክ እንዳየ ሙሴ ይነግረናል። ከዛ እሳት ደግሞ ቁጥቋጦ ደግሞ እሳት ሲነድ ቁጥቋጦ ሳይቃጠል አየ ይላል። ስለዚህ እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው
እርሱን ጠርቶ ሙሴ ሆይ አለው። ምን ማለት ነው? በመልአክ እንትን አይቷል። ሙሴ ሲገለጥለት አምላኩ እግዚአብሔር ተናግሮታል። ደግሞም እኔ የአብርሃም አምላክ የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ማንነቱን ነግሮታል። እንቀጥል። ሙሴ ምን ማድረግ እንዳለበትና ለምን እግዚአብሔር እንደተናገረው እስራኤልን ከግብፅ አድኖ ወደ ከነዓን ወተትና ማር እንደምታፈሰው ሊወስድ እንደሆነ ሚሽኑን ነግሮታል። ቁጥር 13 ላይ ሙሴም እግዚአብሔርን አለ፣ ማን ነው ስምህ? ስምህን ቢጠይቁኝ ማን እላቸዋለሁ አለው። እግዚአብሔር ስሙን ነገረው። ያለና የሚኖርን ነኝ ብሎ በግልጽ ቋንቋ በማያሻማ መልኩ አምላኩ ተናገረው። ምዕራፍ 4ን በሙሉ ማንበብ ትችላላችሁ። ምዕራፍ 4ን እንደዚህ ማንበብ ትችላላችሁ ሙሉውን። ሙሴ እንዴት ይሰሙኛል አልተገለጠልኝም ቢል ተአምራት ሰጠው፣ ብትር ሰጠው፣ እጁን ብብቱ ውስጥ አደረገ፣ እጁ ተቀየረች። እሱ እንኳ ኮልታፋ ነኝ መናገር አልችልም ቢል እንኳ ወንድሙን አንተም ትናገራለህ ቃፉን ባፉ ታደርጋለህ አለው። እኔ ካፋና ካፉ ጋር ሆናለሁ የምታደርጉትን አስተምራችኋለሁ ብሎ አብሮ ምስክር ሰጥቶ ከሙሴ ጋር ወንድሙን አሮንን እንደላከ እንመለከታለን። አንድ መልአክ አይቷል። ሁለተኛ አምላኩ ተናግሮታል፣ የሚያደርገውን ነግሮታል፣ ከዛ ስሙን ነግሮታል። ከዛ ሰዎቹ ጋር ሲሄድ ማድረግ ያለበትን ተአምራት እንደተገለጠለት ማሳያ ሰጥቶታል። ምስክር ከጎኑ አድርጓል። የሙሐመድስ መገለጡ እንዴት ነው? ከሙሴ ጋር ይመሳሰላሉ። በሂራ ዋሻ የሚያስፈራውና የሚያስደነግጠው አካል ተገለጠ ይላል። የተገለጠለት አካል በኃይል ያዘኝ ይላል። ከዛ ጨመቀኝ መተንፈስ እስከሚያቅተኝ ማለት ሊሞት ትንሽ ሲቀረው ማለት ማንበብ ብሎ ማንበብ አላውቅም ሲለው እንኳን አይሰማው። እንግዲህ ከአምላክ ዘንድ የመጣ መልአክ ተመልከቱ። ከአምላክ ዘንድ የመጣ መልአክ አለማንበቡን እያወቀ አንብብ እያለ ደጋግሞ የጨመቀ መተንፈስ እስከሚያቅተው ድረስ ማለት። ይሄ ሙሴ በዚህ መልኩ ተገልጦለታል። ይሄ የተገለጠለት አካል ራሱ ማን እንደሆነ አያውቅም። ሙሴ ያውቃሉ። ያው መልአክ እንደተገለጠለት ያውቃል። አምላኩ ስሙን እንደነገረው እናውቃለን። ለዚህ ጋር አላህ ተናግረዋል ወይ? አምላኩ ነግሮታል? አልነገረው። እስኪ አስቡት። ሊሞት ትንሽ እስከሚቀረው ድረስ ያውም 3 ጊዜ ማንበብ አላውቅም እያለው እንደዚህ ያለ መልአክ ነው ወይ ለሙሴ የተገለጠው? ይሄ እንዴት ብሎ ነው ከሙሴና መሐመድ የሚመሳሰሉት? መሐመድ ከመገለጡ በኋላ ራሱን ሊያጠፋ ወደ ተራራ እንደሄደ በተደጋጋሚ ይነግረናል። ሰሂህ አልቡኻሪ 6982 ላይ አለ። ነብይነቱን እንኳ የነገሩት ከድጃና ወረቃ የሚባሉ ሰዎች ናቸው። ከድጃ የምትባል ሴት በኋላ ላይ አነሰዋለሁ፣ በኋላ መጨረሻ ላይ አነሰዋለሁ። ከድጃ የምትባልና ወረቃ የሚባል ነገሩ ለህይወቴ ሰጋለሁ፣ ምን እንደደረሰብኝ አላውቅም እያለ ሲል ነው የምታዩት። የተገለጠለትን አካል አቅም በምን ሂሳብ ነው ሙሴና ሙሐመድ ሊመሳሰሉ የሚችሉት ነው? ይህን በኋላ መለስበታለሁ። እሺ ሙሐመድ መገለጥ የሚመጣልኝ ይላል። ተመልከቱ እንግዲህ መገለጥ የሚመጣልኝ the divine inspiration never come to me well I was under the blankets of any woman amongst you except her ከአይሻ በስተቀር የሰሂህ ቡኻሪ 3975 ላይ ነው ያለው። ከአይሻ ብርድ ልብስ ስር ካልሆነ በቀር ባንዳችሁም ቀሚስም የሚላለ ሌላ ቦታ ሳያለው ይሄ ብርድ ልብስ ስር ካልሆነ መገለጥ አይመጣልኝ ማለት። ሙሴ የትኛው ላይ ነው? በሚስቱ ብርድ ልብስ ውስጥ ሲሆን መገለጥ የሚመጣለት ነው። ተመልከቱ እንዴት ብሎ ነው ሊመሳሰል የሚችለው? መሐመድ ይኸውላችሁ እንደ ግመል መገለጥ ሲመጣለት እንደ ግመል ያንኮራፋ ነበር ይላል። የቱ ጋ ነው ሙሴ መገለጥ ሲመጣለት እንደ ግመል ያንኮራፋው? እንግዲህ የግመልን ማንኮራፋት ላሰማችሁ አልችልም። አሁን እዚህ በትክክል መደረግ ማለት ውይይታችን ስሙዝ መሆን ስላለበት እንደውም አይሻ ስትናገር ምንላል? በጣም ቀዝቃዛ በሆነ ጊዜ እንግዲህ ከጭንቀቱ የተነሳ ዲቫይን ኢንስፓሬሽን ሲመጣለት ትላል ያለበው ነበረ፣ ይንጠባጠብ ነበረ። ይሄ ላብ ጠብታ አይደርስንም። እንዴት ብሎ ነው ሙሴ ጋር አንድ አይነት መገለጥ ሊኖራቸው የሚችለው? እሺ እንቀጥል። ሙሐመድ መገለጥ የሚመጣልኝ እንደ ደወል ድምፅ ነው ይላል። ላይክ ዘ ሪንጊንግ ኦፍ ኤ ቤል ይላል። መልሶ ራሱ ደግሞ
ቤል ወይም ደወል ያለበት ቤት ደግሞ መላክ አይገባም ይላል። መላኩ እንደ ደወል ድምፅ አይነት ነው፣ አይነቱ እንደ ደወል ድምፅ አይነት ነው የሚመጣው። የደወል ድምፅ ደግሞ ያለበት ቦታ ወይም ደወል ያለበት ቦታ አይገባም። የደወል ድምፅ የሰይጣን የሙዚቃ መሳሪያ ነው ይላል። ተመልከቱ። የት ላይ ነው ሙሴ የእንደ ሙዚቃ መሳሪያ ይመጣል ማለት በደወል ድምፅ ይመጣል። የደወል ድምፅ ሲሆን በጣም ይከብዶ የነበረ ይላል መገለጡ። የት ላይ ነው ሙሴ መገለጥ ከብዶት መገለጡ ከብዶኛል ብሎ የሚለው? እንዴት ነው ሊመሳሰሉ የሚችሉት ነው? ኦኬ መሐመድ ተመልከቱ፣ ድግምት ተደርጎበት ከሚስቶቹ ጋር ወሲብ እያደረገ እየመሰለው የወሲብ እንቅስቃሴ ያደርጋል፣ ወይም ደግሞ ያደረገ እየመሰለው ግን አላደረገም ይላል። ይሄ ሙሴ የት ላይ ነው ድግምት ተደርጎብኝ እንደዚህ ያለ ነገር ደረሰብኝ ያለው? እንዴት ነው በነብይነት በመገለጥ ደረጃ አንድ አይነት ሊሆኑ የሚችሉት? መሐመድ አላህ አልተናገረውም ክፍሉ ላይ መልአክ መሆኑን እንኳን አላወቀም። የሙሴን አይታችኋል፣ መልአክ መሆኑንም አውቀዋል። ገብቷችኋል? መልአክ መሆኑንም አውቀዋል። አምላክ ሲናገረው ስሙንም ነግሮታል። በደንብ ዲቴል ነው ያወራው። ታምራት ሰጥቶታል። አብሮት የሚሆን ሰው ሰጥቶታል። በደንብ ነው ያወራው። መሐመድ ግን ይህንን አያውቅም ነበር። ሌላው ደግሞ መሐመድ ይሄው ሱናና ናይ 3960 ላይ አይሻን አንቺ እንትን ፀጉሩን ስትዳብሰው ሸይጣን አለብሽ ወይም ደግሞ ሸይጣንሽ መጥቷል ሲላት አንተስ ሸይጣን አለብህ ወይ ወይም ደግሞ ሸይጣን ቁራኛ አለ ወይ ካንተ ጋር ስትለው ወይኔ ግን ሰልሟል ይላታል። እንዲሁም ደግሞ እዚህ ሰሂህ ሙስሊም 2814 ላይ ደግሞ ሸይጣን ለእያንዳንዱ ከጅኒ የሆነ ቁራኛ ሸይጣኑ ማለት ነው ያልሰለመው ቁራኛ ሆኗል፣ ለሁላችሁም ቁራኛ ተሰጥቷል። አንተ ሲሉት አሁንም ግን ወደ መልካም እንጂ ወደ ክፉ አያዘኝም፣ ስለዚህ ወደ መልካም እንደሚያዘው ይናገራል። ሸይጣን ማጥመሚያ ቃል ተልኮበታል ይላል። እንግዲህ ሙሐመድ ቁርአንን ሲቀራ አፉ ላይ ሸይጣን ካለ ያልሆነ ቃል አስቀምጦበት ተናግሯል። ማስረጃውን ይሄው ሱራ 22 ቁጥር 52 ላይ አለ። ስለዚህ ሙሐመድ ነቢያቶች ሁሉ ይሄን እንደደረሰባቸው ይናገራል። የት ላይ ነው ሰይጣን ሙሴ ማጥመሚያ ቃል አፌ ላይ ያስቀመጠ ከዛ በኋላ እግዚአብሔር አጠራልኝ ያለው የት ላይ ነው? ወንድማችን እንዲነግረን እንፈልጋለን። በዚህ ሁሉ አንዱ ነው የምላችሁ፣ አንዱም ሙሴና ሙሐመድ ሊመሳሰሉ አይችሉም። ሌላው ወደ መጀመሪያው ስመለስ ከወንድሞች መካከል ባይዘዌ ከወንድሞች መካከል የሚለው በምን ሂሳብ ነው አያታቸው ወንድም የነሱ ወንድም የሚሆን? እነዚህ እስራኤላውያን ናቸው፣ በአንድ ቃል የተጠሩ እስራኤላውያን ናቸው። እንዴት ብሎ ነው እስማኤል የነሱ ወንድም የሚሆኑ? ባይዘው ለምሳሌ የያዕቆብ ወንድም አጎታቸው ማለት ነው፣ የያዕቆብ ወንድም ኤሳው ነው፣ ኤዶማያን የሚባሉት ማለት ነው። ስለዚህ ኤዶማያን የእስራኤል ወንድሞች ሊሆኑ ይችላሉ። ምናልባት እንደው ከእስራኤል መካከል አይደለም እንኳን ቢባል ኤዶማያን የማይሆኑበት ምክንያት ምንድን ነው? እሺ ሌላው ጥያቄ በምን ሂሳብ ነው እስማኤል አረባዊ የሚሆነው? አባቱ ከኡር ከለዳውያን የተገኘ አብርሃም ነው፣ እናቱ ግብፃውያን ናት። በምን ሂሳብ ነው እሱ አረባዊ የሚሆነው? ባይዘዌ ወስዳም ከግብፅ ነው እንግዲህ የዳረችው። በምን ሂሳብ ነው ሙሐመድ የእሱ ዘር አረባዊ የሚሆነው ማለት? እሺ ልቀጥል ወደ ሌላ ሀሳብ፣ በኋላ ጥያቄ ሲነሳ ስለምናነሳ። እሺ ወንድሞቻችን ባይዘወይ ወንድሞቻችን ሙሐመድን ፍለጋ የማይገቡበት ቦታ የለም። ለምሳሌ ዳንኤል ላይ ያነሳው ሀሳብ አለ። ዳንኤል ላይ ምን ይላል? መንግስቱ ለዘላለም ነው የሚለው። ለምሳሌ ይቺ ዘላለም የምትለዋ ጋር ቻት አላም የምትለዋ ቃል ዘላለም ማለት ነው። ስለዚህ የትኛው ንጉስ ነው ለዘላለም ይኖረው? የትኛው ንጉስ ነው? እሺ ልምጣ። እነዚያ ነገስታት ቁጥር 45 ምዕራፍ 2 ቁጥር 45 ላምላችሁ። ድንጋዩ እጁ ላይ ሳይነካ ከተራራ ተፈንቅሎ ብረቱንና ናሱን ስሙኝ፣ ብረቱንና ናሱን ሸክላውንና ብረቱን ወርቁንም ሲፈጨ እንዳየ እንዲሁ በኋላ የሚሆነው ታላቅ አምላክ ለንጉስ አስታውቆታል ይላል። ድንጋዩ እንግዲህ መጨረሻ ላይ የመጣው ማለት ነው ማን ነው? ብረቱን
እና ሸክላውን፣ ናሱን፣ ብሩን፣ ወርቁን። ባቢሎንን፣ ማዶ ፐርሺያን፣ ግሪስን እንድን ሮምን በሙሉ የፈጨው ምንድን ነው ይላል? ድንጋዩ። ኦኬ። ስለዚህ ሙሐመድ ባቢሎንን አሸንፏል፣ ፈጭቷል። ፐርሺያን አሸንፏል፣ በዘመኑ ነበር። እሺ፣ ግሪክንስ አሸንፏል፣ በዘመኑ ነበር ከሮም ውጭ። ግን ድንጋዩ ሁሉን የሚያፈረሳቸው ድንጋዩ እንደሆነ ይነግረናል። እነዚህ ግን እንዴት ነው የሆኑ ሲባል እግዚአብሔር ራሱ አሶርን እንዳጠፋ ባቢሎንን ደግሞ እቀጣለሁ አለ። ስለዚህ ባቢሎንን ደግሞ መልሶ በማን እቀጣለሁ አለ? በፐርሺያን እቀጣለሁ እንዳለ ይናገራል። ፍላጻቸውን ሳሉ ጋሻዎች አዘጋጁ፣ በእግዚአብሔር ያጠፉት ዘንድ እግዚአብሔር ያጠፋት ዘንድ አሳቡ በባቢሎን ላይና በሜዶን ነገስታት መንፈስ አስነስቷል። የእግዚአብሔር በቀል የመቅደሱ በቀል ነውና። ስለዚህ ምን ማለት ነው? ባቢሎንን ለማጥፋት ማንን አምጥቷል ማለት ነው? የሜዶንን ነገስታት መንፈስ አነሳስቶ አጥፍቷል። ስለዚህ ምን ማለት ነው? አንድ ንጉስ በአንዱ ንጉስ እየተጠቀመ እያጠፋ የሮምን ንጉስ በእስልምና ንጉስ አጠፋ እንበል። ግን የማንን መንግስት ነው የሚመሰርተው? የራሱን መንግስት ነው እግዚአብሔር እንጂ የሙስሊምን መንግስት አይደለም። ለምሳሌ በኤዶማያንን ባቢሎንን አጥፍቷል። ስለዚህ የሜዶንን ነገስታት የእግዚአብሔር መንግስት ናቸው አይደሉም። እግዚአብሔር ግን ይጠቀምባቸዋል። ባቢሎን አሶርን ለማጥፋት ባቢሎን ተጠቅሟል። ባቢሎን ተጠቀመ ማለት የባቢሎን የእግዚአብሔር መንግስት ነው ወይ? አይደለም፣ መልሶ ቀጥቷቸዋል። ስለዚህ ወንድማችን ያለው የተሳሳተ ነው። እሺ ተከተል። ሶሪ እሺ፣ ትንቢተ ዕንባቆም ላይ ያለውን ሀሳብ ከማውራቴ በፊት ዲትሮኔም ወይም ደግሞ ዘዳግም እንዲህም አለ፣ እግዚአብሔር ከሲና መጣ። በዘወይ ይመጣል አይደለም፣ መጣ ነው። አንድ ትርጉም ማምጣት ከቻለ ማለት ነው። ፓስቴንስ ነው ብሎ በሴሪም ተገለጠ። ኦልሬዲ ተገልጧል። ከፋራን ተራራማ በራላቸው፣ ከአላፋት ቅዱሳን መጣ፣ በስተቀኙም የእሳት ህግ ነበረባቸው ይላል። ባይዘወይ የእሳት ህግ የሚባለው ፍሌሚንግ ፋየር ነው። ወንድማችን ቁርአን ብሎ የተረጎመ ማለት ነው። አግጥም አንጥቶ ማለት ነው። ማን እንዳለውም ማለቅም ማን እንደተረጎመለትም። እሺ ፈራን የሄደው ማን ነው? ለምሳሌ በፈራን ምድረ በዳ ተቀመጠ፣ እናቱም ከምድረ በዳ ግብፅ ሚስት ወሰደችለት ይላል። ይኸው ከግብፅ እንደተወሰደችለት ቅድም እንደተናገርኩት ማለት ነው። ኦኬ እንዲህ ይላል። ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት፣ በአርማቴም በቤቱ ተቀበሩት። ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ ይላል። ስለዚህ ፋራን ምድረ በዳ የወረደ ሁሉ ትንቢት ከሆነ ዳዊትስ ቢሆን ሙሐመድ ነው ማን ያለው? ሁለተኛ አንድ ሐዲስ ጠቅሷል። የሐዲሱ ምን ይላል? ከመዲና ወደ መካ 10,000 ሰራዊቶችን ይዟል። በነገራችን ላይ አላስተዋልከውም እንጂ ከፋራን ተራራ እንጂ የሚለው ከመዲና አይደለም። ባይዘወይ መዲና ውስጥ ብትኖር እንኳ ከተራራውና ከምድረ በዳው ሁለቱ ይለያያል። እሱን እንዲታቀው ነው። ክፍሉ ግን ምንድን ነው የሚለው? ከፋራን ተራራ በራላቸው። አያችሁ፣ ከተራራው ጋይስ። ስለዚህ ወንድማችን ደግሞ ከመዲና የሄደበትን ማለት ነው የሚያወራል። ስለዚህ ፋራንና መዲናን መለየት የለብህም ወይ? ታይም። እሺ 7 ደቂቃ ሪባትን ላድርግ፣ ካሜራዬን ላብራ። እሺ ጀምር። ቢስሚላህ ጋይዝ። ኦኬ ሌትስ ዱ ኢት። ያነሳቸውን አንዳንድ ነጥቦች መልስ እንሰጥበታለን ማለት ነው። የመጀመሪያው ሳታኒክ ሬቨሌሽን አንስቷል። ደህና ነጥብ አላነሳም ባይዜ ማለት ነው። አንድ ደህና ነጥብ ባይዜ ያ ዲቤት አድርጌ ነበረ ከዚህ በፊት። ከዛ አንድ ነገር አልጨመርኩም፣ ፓራክሊቶስን የጨመርኩበት እሱን አልመለስክም። አክቹሊ እንዴት አንድ ነገር አትመልስም? ዲቤቱን እንኳን አይተህ አትዘጋጁም? ይሄም ጋይዝ ተገንዘቡ፣ መልስ እንደሌላቸው ነው የምትገነዘቡት ማለት ነው። ኦኬ ያነሳቸውን ሀዲሶችን መልስ ማለት ነው። የመጀመሪያው
ሳታኒክ ሬቨሌሽን ነው። ሳታኒክ ሬቨሌሽን ላይ አልሐዲሱ አልመርዊየቱ ፊ ኑዙሊ ሃዚሂ አልአያ ወለይሰ ሚንሁ ሸይኡን የሲ አለ ጃሚ አልአህካሚል ቁርአን ላይ ኢማም አልቁርጡቢ ምን በማለት ይናገራል? ይሄ ስለ ሳታኒክ ሬቨሌሽን የሚያወራው ሁሉም ዘገቦች ደኢፍ ነው። ስለዚህ የጀመረው ወገናችን ከምንድን ነው? ከደኢፍ ዘገባ ነው ማለት ነው። ሶ ደኢፍ ዘገባ አትጥቀስልኝ እባክህ። ደኢፍ ዘገቦችን ይዛ አትምጣ ማለት ነው። እኔ ጋራ እንደለመዳችሁት ማለት ነው። እኔ ጋራ ግን እንደዚህ አይሰራም። ሁለተኛው ደግሞ ጋብርኤል እንደተገለጠላቸው አያውቁም ነበረ የሚል ሀሳብ አንስቷል። ጅብሪል እንደተገለጠላቸው የተገለጠላቸውን አካል አያውቁም ነበረ የሚል ሀሳብ አንስቷል። ታሪክ ጠበሪ ላይ ኢማም ጠበሪ ኮት ያደርጓል ማለት ነው። ሀታ ኢዛ ካነት ፊ ወሰጥ ሚን ጀበል ሰሚቱ ሰውተ ሚነ ሰማይ የቁሉ ያ ሙሐመድ አንተ ረሱለላህ ወአና ጅብሪል አለ። ጅብሪል ራሱ አንተ የአላህ መልእክተኛ ነህ እኔ ደግሞ ጅብሪል ነኝ ሲል ትመለከታለህ ማለት ነው። ስለዚህ አሁንም በድጋሚ ዋሽተሃል ማለት ነው። ሌላኛው ደግሞ ራሳቸውን ለማጥፋት ሞክረዋል አለ። ሙርሰል ዘገባ ነው። ሙርሰል ዘገባ ደግሞ እኔ ጋራ ይዘህ እንዳትመጣ ማለት ነው። ሙርሰል ዘገባ በእስልምና እንደ ማስረጃ አይቀርብም። ይታያል። አስተምሬ ልካለሁ። ዩ ሹድ ቢ ማይ ፋዘር አባቴ ትሆናለህ፣ ግን እኔ አስተምሬ ነው የምልክህ ዛሬ ማለት ነው። አስተምሬ መጽሐፍን አስተምሬ ልካለሁ ማለት ነው። ሌላኛው ደግሞ ያነሳው ነጥብ ምንድነው? እንትን ብሎ አንስቷል። ሸይጣን ነበረባቸው መልእክተኛው ሰለላሁ ዐለይሂ ወሰለም ሸይጣን ነበረባቸው ብሎ አንስቷል ማለት ነው። ስለ ያልተረዳው ነገር ግን ምንድነው ከተባለ ስለ ቀሪን አልተረዳም ማለት ማሚንኩም ማለት ሚን አሐድን ኢላ ወቀድ ወኪለ ቢሂ ቀሪኑሁ ሚን መላኢከቲ ወቀሪኑሁ ሚነል ጂን ሰው ሁሉም ሰው አለ መልእክተኛው ሰለላሁ ዐለይሂ ወሰለም ሲናገሩ ከመላኢካም እንዲሁም ደግሞ ከጂን የሆነ ቀሪን ይኖረዋል። ቃለ ወኢያከ ያ ረሱላህ አንተ ሲባሉ ወኢያየ ኢላ አነላህ አዕናኒ ዐለይሂ ፈአስለም ነገር ግን ሰልሟል እኔ ጋር። ስለዚህ ወደ መልካም ነገር እንጂ አያዛቸውም ነበረ። ልክ ግን አንተን አምላክ ነው ሴጣን ተራራ ለተራራ ጠልፎ ሲያንከራትቶ የነበረው ማለት ነው። ጠልፎ ተራራ በተራራ ሲያንከራትቶ ነበረ። ማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ ከዲያብሎስ ይፈተን ዘንድ ጠልፎት ማለት ነው። ተራራ ለተራራ ሲያንቀሳቅሰው የነበረው ያንተን አምላክ ነው ወገናችን ማለት ነው። እንዲሁም ደግሞ ያንቀሳቅሰው ነበረ እግዚአብሔርን ያዟል። ምን ላይ ኢዮብ ምዕራፍ 2 ቁጥር 3 ላይ ብትመለከቱት እግዚአብሔር ሴጣን አለ ምንም ብታንቀሳቀሰኝም ይታያል ያንተን አምላክ ነው የሚያዘው ማለት ነው። አንተ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ናቸው ስትል እኔ በነገራችን ላይ ማለት ነው። ተረጋጋ አይ ኖ ጣልቃ መግባት ጀመረ። ታይሜን አቁሜዋለሁ። ጣልቃ መግባት ጀመረ። አስለቅሳለሁ ሚውት አድርግ በተራታ እኔ ጋር የመጣኸው አነስጋን የመጣኸው በደንብ ቀጥቅጬ ነው። አይ ኖ ዩ አር ፓኒክ ሆናል። ገና ከመጀመሪያ ወጣ ጋይዝ፣ ገና ከመጀመሪያ ወጣ። አላሁ አክበር። ገና ከመጀመሪያ ወጣ። ገና ከመጀመሪያ ያሳዝናል፣ ወላሂ ያሳዝናል። ገና ከመጀመሪያ ወጣ። ሲያወራ አላቋረጥኩትም። ገና ከመጀመሪያ ግን ወጣ። ኦኬ ወንድሞች ግቡሽ። ወአለይኩም ሰላም። ምን ጉድ ነው? አላሁ ባይዘው ገና ከመጀመሪያ ይወጣል። አነስ ምንም ያደረገው ነገር የለም። ያጀማ ሪባትል ነው እያደረገ ያለው። ባነሳቸው እያንዳንዱ ፖይንቶች ላይ ነው ምላሽ እየሰጠ የነበረው። አይታችሁ ከሆነ ምንም ያለው ነገር የለም። እያንዳንዱ ያነሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ከሙሴ ጋር ለመመሳሰሉ ያመጣቸው መረጃዎች ነው መልስ እየሰጠ ያለው። በተመሳሳይ መልኩ ደግሞ ያንኑ መስፈርት ባይብል ላይ ያላሉ ነቢያቶች ይሰራል ወይስ አይሰራም የሚለውን ነገር ሲያሳይ ነው እንግዲህ ተርበት ቦታ የወጣውና ወቁል ጃአል ሐቅ ወዘሐቀል ባጢል ኢነል ባጢለ ካነ ዘሁቃ ማለት ወላሂ ይሄኔ ነው በቃ አሳይተናል። በቂ ነው። አላሁ አክበር። ቀጥሉስ ኡስታዝ አለ ይሰማል። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? በድጋሚ ምንድን ነው ያየነው? ወገናችን እንግዲህ በራሱ ሰዓት እጅግ በጣም ጠንካራ ነገራትን ሲናገር ነበረ። ጠንካራ ስላችሁ ለስድብ የቀረበ ነገርን ሲያወራ ነበረ። ሁላችሁም እንደሰማችሁት ርዕሱ ነቢ መሐመድ በመጽሐፍ ቅዱስ አለ ወይስ የለም የሚል ነበረ። እሱ ግን ያወራው ምንድን ነው? ሁላችሁም ሰምታችኋል። ነቢ መሐመድ በዚህ ገብቶ በዚህ ወጥቶ ዋሻ ውስጥ ገብቶ ከዋሻ ወጥቶ ብሎ ሲናገር ነበረ። ቶፒኩ እሱ አልነበረም። ቶፒኩ ነቢ መሐመድ ወረቃን ያውቀዋል አያውቀውም፣ ጅብሪልን ያውቀዋል አያውቀውም አልነበረም።
ሲሳደብ 15 ደቂቃውን አነስ ያነሳውን ነገር አንዱን እንኳን ሳይመልስ በጣም ሲሳደብ ነበር። ሁላችሁም እንደሰማችሁት ኦኬ፣ በጣም ሲሳደብ ነበረ። ኤግዛክት እሱ የተናገረው ነገር እንደውም ይሄ ሳይናገር አነስ ጠንከር ሲልበት ናውጣ። ምክንያቱም ሊቋቋም አይችልም። ኦኬ፣ አይደለም ይሄ ዝም ብሎ ተራ ፓስተር ዋናቸው የሚባለው ይሄ ምድረው የመጽሐፍ ቅዱስ የግሪክ ቋንቋ መምህር የቴዎሎጂ አስተማሪ ምናምን ተብሎ አንድ ወገናችን ነበረ። ስሙ መጥራት አልፈለኩም እና የቴዎሎጂ አስተማሪ ነው ምናምን ተብሎ በዚሁ ርዕስ ገብቶ ነበረ ከአነስ ጋር። አይደለም አንተ ተራ እዚህ እንትን ፓስተር ይቅርና የቴዎሎጂ እና የግሪክ ቋንቋ መምህር የተባለው ሰው እንኳን ይህን ርዕስ አልቻለም። ኦኬ፣ እኛ እንድታዩቸው ነው ቤታቸውን ዘግተው የሚፎክሩ ሰዎች ይሄ ሰውዬ ነው ባይዘው አቡ ሄደር ካልመጣ የሚለው። እንደዚህ አይነት ማህይማን ናቸው አቡ ሄደር ጋር ተሰቅለው አቡ ሄደርን ካላመጣችሁ የሚሉት። አይደለም አቡ ሄደር እንደዚህ ወንድሞችን እንኳን ልትቋቋሙ አይችሉም። ኦኬ፣ ጠንካራ ያለ ነገር ያወራና እሱ በተናገረበት መልኩ ሊናገር ሲመጣ ደግሞ እንዲዘሉ ነው የሚወጣው። እንደዚህ አይደረግም። በነገራችን ላይ እንደዛ ስትቀባጥር እንደዛ ስትለፈልፍ የሰማ ነው ያዳመጥንህ። ቅድም 15 ደቂቃውን የተናገርከው ነገር ልክ ሆኖ አይደለም፣ እንዳለ ውሸት ነው። ያንን ሲመልስልህ ነው ነቢ ሙሐመድ በሱረቱል ሐጅ ላይ ያነሳውን አንስቶ ሰይጣናዊ መገለጥ ቂሰቱል ገራኒቅ የሚባል ነገር ምንድነው ሳታኒክ ቨርሰስ የሚባል ነገር ተቀብሎ ነበር አለ። ያመጣው ሐዲስ ዳይፍ ነው ተብሎ አመጣለት ማስረጃ። ኦኬ፣ አንድ ጊዜ ሶሪ፣ ያነሳው ነገር እንዳለ ዳይፍ ነው ተብሎ ማስረጃ አመጣለት። ከዛ ሙርሰል ነው ብሎ ማስረጃ አመጣ። የጠቀሳቸው ወደ 5 ሐዲሶች አሉ። 5ቱም ዳይፍ ናቸው። ሳይህ የሆኑትን ደግሞ እንግሊዘኛውን እንኳን ሳያነብ እንግሊዘኛ ማንበብ አይችልም። የተደረገው ነገር ምንድን ነው? ጉግል የሚባል ነገር አለ። በዛ ነው ትርጉሙ የሚመጣው። እንዴት እንደሚነበቡ እንኳን አያውቁም። ወዴት እንደሚነበብ አያውቁም። ቋንቋ በጉግል ነው የሚያስተረጉሙት። ያንን ይዞ የመጣው አይታችኋል። ስለዚህ ራሳችሁን ታዋርዳላችሁ ነው። የተሻለ ነገር ፈልጉ። አርጊው ስታረጉ የተሻለ ነገር ይዛችሁ ለማምጣት ሞክሩ። እንደዚህ አይነት የቅጥፈት ነገራቶችን ይዛችሁ ከመጣችሁ በእርግጠኝነት ዘላችሁ ነው የምትወርዱት። ልክ ይሄ ወገናችን እንዳደረገው ዘለን ነው የምትወጣው። ልትቋቋም አትችልም። ዲስ ሪያሊቲ፣ በቃ ይሄ ሪያሊቲ ነው። ምናልባት ደግሞ በዚሁ ርዕሱ ሳይቀየር ዳና ሰው ካላችሁ፣ ዳና መምህር ካላችሁ ያ መምጣት ይችላል። ዳና መምህር የሚባለው የቴዎሎጂ አስተማሪ መጥቷል። ኦብቪየስሊ ውይይቱን ማዳመጥ ትችላላችሁ። ምናልባት ደግሞ የተሻለ ዳና የምትሉት ሰው ካለ በዚህ ዙሪያ በዚሁ ነጥብ ላይ መግባት ይቻላል። ወንድሞች መቀጠል ትችላላችሁ። ብቻ የሚያሳዝን ነገር ነው ያየነው። እንደዚህ አይደረግም። እሺ አነስቀጥል። ወይ ደግሞ ምናልባት ሪፍሌክት እንዲደረጉበት የምትፈልጉት ሀሳብ ካለ እሱ ያነሳቸውን መልሰናቸዋል። ብዙ ጊዜ ቂሰቱል ገራኒቅን ያነሳው ምዕራፍ 22 ላይ ያለውን ዳኢፍ ሐዲስ ነው። ሌላኛው ያነሳው ምንድነው? ነቢዩ ሙሐመድ ራሳቸውን ሊያጠፉ ሞክረው ነበረ ብሎ ሙርሰል ዘገባ መጣ። ሙርሰል ዘገባ ደግሞ ሁላችንም የምናውቀው ዳኢፍ የሆነ ነገር ነው። ሙርሰል ቢማዕና ዳኢፍ ነው። የዳኢፍ ሌላኛው ስሙ ነው። ዳኢፍ ነገራቶችን ነው። ለምንድነው ዳኢፍ ይዞ የመጣው? ጋይስ ልንገራችሁ። ዳኢፍ ይዞ የመጣበትን ሚስጥር ልንገራችሁ። ዳኢፍ ይዞ የሚመጣው ማስተዋል የማይችሉ ተከታይ አላቸው። እነዚህ ሰዎች 200-300 ብትሆን ምንም ማስተዋል የማይችሉ ምንም ማሰብ የማይችሉ ክርስቲያን ታዳሚያን አላቸው። እነዚያ ክርስቲያን ታዳሚያን ምን እየተነበበው እንደሆነ ስለማያውቁ እንደዛው አስበው ነበር የመጣው። ኦኬ፣ ሙርሰልም እንደሆነ የሱም ተከታዮቹ የማያውቁ የውሸት ዘገባዎች ማለት ነው። እንደዚህ ያሳያሉ። ውሸት ነው ሲባል ተደናብሮ ይወጣል። ስለዚህ አንዱ ሙርሰል ነው። አንደኛው ነቢ ሙሐመድ ገብርኤልን አያውቅም ነበር። ዋሂ ሲገለጥለታል። ውሸት ነው። ታሪኩ ጣበሪ የኢማም ጣበሪ የታሪክ መጽሐፍ ላይ 4ኛው ሙጀልድ ይመስለኛል። እዛ ላይ አንተ ረሱሉላህ ዋና ጅብሪል ብሎታል። አንተ መልእክተኛ ነህ፣ እኔ ደግሞ ጅብሪል ነኝ ብሎ ራሱን አስተዋውቆታል። እነዚህ ነበር ያነሳው። እነዚህም ደግሞ ተመልሰዋል። ስለዚህ ሌላ አይ ቲንክ ምንም የሚጨመር የሚቀነስ ነገር የለም። ግን አነስ መዳሰስ የምትፈልገው ፖይንት ካለ ግን መቀጠል ትችላለህ። ቀጥል። ኦኬ፣ እሺ፣ አንዳንድ ሀሳቦች ላይ ሄድባቸውና ከዛ በኋላ ወደ ሌላ ፖይንት እናልፋለን። ሀሳቦች ላይ ሪፍሌክት ታደርጋላችሁ ማለት ነው። እዚህ ጋር ያላችሁ ወንድሞችም እህቶችም። በመጀመሪያ በጣም ያዘንኩት ነገር ምንድን ነው? ቢያንስ ትንሽ መወያየት ነበረበት።
ወላሂ አላህ ምስክሬ ነው። ትንሽ ጠብቄ ነበር፣ ትንሽ ይወያያል ብዬ ማለት ነው። በዚህ ፍጥነት ይወጣል ብዬ አልጠበቅኩም። እና ይሄ በጣም ነው የሚያሳዝነው። እና እኔ በጣም ትንሽ ውስጤ ተከፍቷል። ምንም ቢሆን ግን ሀሳቦች ላይ አንዳንድ ያነሳቸው ሀሳቦች ላይ ሄድባቸዋለሁ ማለት ነው። ሌላው ካነሳቸው ነጥቦች መካከል ኦላም ምናምን የሚል ሀሳብ አንስቷል። እሺ ዳንኤል ላይ ማለት ነው ክርስቲያኖች እንድታስተውሉ ማለት ነው ኦላም ብሎ መልስ ለመስጠት ነገር አንስቶ ነበረ ቅድም እንትን የሚለው ዘላለም የሚል ሐሳብ ላይ ማለት ነው። ነገር ግን ወገናችን ያልተገነዘበው ነገር ኦላም ወይንም አላም የሚለው የሂብሩ ቃል ኦላም የሚለው ኦር አላም የሚለው የሂብሩ ቃል ረዘም ያለ ጊዜ ሎንግ ዱሬሽንን ለማመልከት ይገባል። አኮርዲንግ ቱ ዘ ስትሮንግ ኮንኮርደንስ መጽሐፍ ቅዱስ ላይ እንደሚያስቀምጡ ራሱ ሎንግ ዱሬሽን ረዘም ያለ ጊዜ ለማመልከት ይገባል። ሁሌ ዘላለማዊ ማለት ፍጹም ዘላለማዊ ማለት አይደለም ማለት ነው። ይሄንን ነው ወገናችን ሳይገነዘብ ሲያወራ የነበረው ማለት ነው። ለምሳሌ ዘጸአት ምዕራፍ 21 ላይ ቁጥር 6 ላይ ምን ይላል መሰላችሁ? ባሪያውም ይላል ከዛ በኋላ ለዘላለም ባሪያው ይሁን ይላል። ለማ ለጌታው ማለት ነው። ባሪያ ለዘላለም እንዴት ነው ለጌታው ባሪያ የሚሆነው? ለጌታው ባሪያ ለዘላለም እንዴት ነው ባሪያ የሚሆነው? አይሆንም ራሱ። ነገር ግን ረዘም ያለ ጊዜን ለማመልከት ይገባል ማለት ነው። ኢቨን ዮናስ ወይንም ጆና 3 ቀን በአሳ ነባሪ ሆድ ውስጥ ያሳለፋትን 3ቱን ቀን ምን በማለት ይገልጻል? ዘላለም እያለ ይገልጻቸው ነበረ። አሁንም ያነሳው ነጥብ እዚህ ገባ የሚባል ነጥብ አላነሳ። ሌላኛው ደግሞ ኢስማኤል አረብ አይደለም ማለት አላሁ አክበር ኢስማኤል አረብ አይደለም የሚል ነጥብ አነሳ እና በጣም ያሳቀኝ ነጥብ ነው። እና ለምሳሌ ኬዳር ራሱ ብንመለከት የእስማኤል ልጅ ነው እና ኢሳያስ ምዕራፍ 21 ላይ ኬዳርን ራሱ አረብ እንደሆነ ይገልጸዋል ራሱ። ስለዚህ አርጊመንቱ አሁንም ደህና አርጊመንት ምንም ሌላ ያነሳው ነጥብ አልታየኝም። ከዚህ ውስጥ ያነሳው ነጥብ ማለት ነው የአይሻ ልብስ ውስጥ ምናምን የሚል ነጥብ አንስቷል። የአይሻ ልብስ ውስጥ ብሎ ያነሳው ነጥብ ደግሞ በተመሳሳይ ዳኢፍ ዘገባ ነው ይዘው መጣው ማለት ነው። እንደተለመደው ከዳኢፍ ውጪ ምንም አዲስ ነገር ይዞ እንደማይመጡ ወገኖቻችን ትገነዘባላችሁ ማለት ነው። እና አይ ቲንክ ሀሳቦቹን ሄጄባችኋለሁ። አይዲያ ካላችሁ እኔ ግን በጣም ነው የከፋኝ በዚህ ፍጥነት መውጣቱ። ሌላ አፖሎጂስት ካለ በዚህ ቶፒክ የሚወያይ ደህና አፖሎጂስት ካላችሁ ላኩ። ደህና አፖሎጂስት ካላችሁ ማለት ነው። እነዚህ ናቸው የእናንተ ቤስት አፖሎጂስቶች ክርስቲያኖች፣ እነዚህ ናቸው። ያሳዝናል ወላሂ። እና አላኩል ያህል ሀሳብ ካላችሁ ሀሳቦቹ ላይ ቀጥሉ። መሲ ፋሩቅ ቀጥሉ። መሰረት አይ ቲንክ መሲ ያወራሽ ነው። ኦኬ አይ ቲንክ ያወራችን ኔትወርክ ይዞታል መሰለኝና ኤኒዌይስ እሷ ሰምተረስ አንዳንድ ሀሳብ ልስጥ። ሰላም አለይኩም በድጋሚ ሁላችሁንም ጀማው። ያው እንግዲህ የምንታዘበውን አክቹሊ ታዘበናል። ሁላችንም መታዘብ ያለብን ታዘበን ያለፈውና ወላሂ ነው ብላችሁ ከመጀመሪያ ስንነሳ አልহামዱሊላህ ሰውየው እንደፈለገ ምንም ቢል ማለት ነው ጋይስ። አንደኛ ነገር መግቢያ ላይ የራሳችንን ነገር አፓርግተን ነው የገባው። ሁለተኛ ነገር ደግሞ እሱ እንደዛ እንኳን እያወራ ስድብ ብሎ ነው የወጣው። አክቹሊ ማን ተሳደበ ማን ምን እንዳለ ሁሉም ሳይቃል ማን ምን እንዳለ ማለት ነው። ከስር ኮሜንት ላይ የነቢ መሐመድ ባህሪ ያሸማቀቃቸዋል የምትሉ ክርስቲያኖች ማለት ነው። አክቹሊ ለእናንተ አንድ ነገር ልንገራችሁ። ከዛሬ ዳዊት ራሱ መታዘብ ትችላላችሁ እኮ ሰውየው በአምላኩ ባህሪ ተሸማቆ ነው የወጣው። ባይ ዘ ዌይ ፎር ኢንፎርሜሽን ኦኬ፣ ለእናንተ መረጃ ይሆናችሁ። ሰውየው በአምላኩ ባህሪ ተሸማቆ ነው የወጣው። አፍሮ ነው የወጣው። እኛ የነቢ መሐመድ ባህሪ ምን ያክል ውብ እንደሆነ አሳይተናል። ዛሬ ወላሂ አሳይተናል። አነስ እያንዳንዱ ጥያቄ እየመለሰለት ነበረ። እሱ ግን የአምላኩን ባህሪ ገና መስማት ሲጀምር ኢየሱስ እንዲህ ያለበት ብሎ ገና መስማት ሲጀምር ሸመቀቀው፣ አሸማቀቀው፣ አሳፈረው። አይችልም እንደዚህ አይነት ነገር መስማት። እሱ በቃ ሽምቅቅ ነው ያለው በቃ በአምላኩ ባህሪ። እኛ ግን ያ ነገር ውሸት መሆኑን ስለማቅ የነቢ መሐመድ ሰለላሁ ዐለይሂ ወሰለም ባህሪ እኛን ስለሚያኮራን እሱ ቢጠቅሰው ጠቃላ ነገር ውሸት መሆኑን ስለምናቅ ዲስፕሩቭ እናደርገዋለን። እኛ ውድ ነብይ ሰበናቸው እንኳን እናንተ እንደምትት ቀርቱ መጽሐፍ ቅዱስ ላይ የመሰከራችሁ ናቸው መሆናችሁ እያሳየናል። ፕሩቭ ያደርግላችሁ። እናንተ ግን ገና አምላኩ ጋይስ በረባስቱ እሱ ነቢ መሐመድ እንደገመል እንትን ያሉ ነበር። ነቢ መሐመድ ስፐርም እንዲያርጉ ነበር ይሳደበ እንደዛ የሌለው ነገር የቀባጠረ ነቢ መሐመድ ሰይጣን ይጫወትባቸው ነበር እየዋሸ እንኳን እኛ ያን ነገር ታግሰን ዝም ብለን ዲስፕሩቭ አድርገናል። ውሸታም ቀጣፊ መዋስ አይተናል። ለምን የኛ ውድ ነቢ ስለማንሸመቅባቸው ስለማናፍርባቸው እንደውም ስለምንኮራባቸው ማለት እሱ ግን እግዚአብሔር እንዲህ ነው ሲባል ሪያሊቲው ሲነገረው አፈረ፣ በቃ ሸመቀቀው። በአምላኩ ባህሪ አፈረ። በሰው ፊት እንደው በአምላኩ ባህሪ ተሸማቀቀና የሆነ በነቢ መሐመድ ባህሪ አትበሉ። ፓስተራችሁ ነው በአምላኩ ባህሪ ተሸማቀቀው። ፓስተራችሁ ነው የፍቅር አምላክ በሚለው አምላክ ያፈረው። ኦኬ ፎር ዩ ኢንፎርሜሽን ለመረጃ ይሆናችሁ
ለኛ ውድ ነብይ መሐመድ ሰለላሁ ዐለይሂ ወሰለም በጣም የሚያኮራ ሰብና መሆናቸውን ዛሬ አይተናል። ከዛም አልፎ በመጽሐፍ ቅዱስ ራሱ የኩሩ ነብይ የኛ ወላሂ ነው ላችሁ ጋይስ አጀማመሩ ራሱ አነስ 20 ጥቅስ ይጠቀሰለት ሰውየው ግን አንድ ጥቅስ እሱን አልመለሰለትም። አንዱ ጥቅስ ራሱ ይዛገም ያለው የሆነ ነገር አወራ በቃ ተውት ሄደ እሱ ራሱ። እስቲ ለምሳሌ አክላውን አነስ ካነሳቸው ለምሳሌ the great nation መልሶለታል። ይሄን አልመለሰለትም። great nation የሚለው ማን እንደሆነ አንዳቸውንም አልመለሰለትም። ለምን ጃሂል ነው አክቹሊ ማንም ያውቃል ጃሂል መሆኑን። ፈርቶ ምን አደረገ? በመሃል ላይ ፈርቶ ወጣ። ቢቆይ ዲቤቱ ቢቀጥል ምን እንደሚደረግ ያውቃል። ገና ከጅምሩ አይተታላ። ዲቤቱ ቢቆይ ወላሂ ልጁ በቃ ዳሜጅ ነው የሚለው ሙሉ ዲስትሮይ ነው የሚለው። ይሄን ስላወቀ አንስ የሚያወራበትን ቋንቋ ያውቀውን ጀለስ አዲስ ነው የሆነው ለቋንቋው ፋሚሊየር ነው ዋጅዌ። እንደው እኔ ምንድነው ዲቤቱን ብትሉኝ አንስ እያስተማረው ነበር ነው የምላችሁ። ጺሙን ያሻሸ ይማራል ቁጭ ብሎ በቃ ቁጭ ብሎ በስተማሪ እጁን አጣጥፎ ምናምን ቁጭ ብሎ ጺሙን ያሻሸ ይማራል ካነስ ማለት አንስ ያወራውን አያውቅም። ከውስጥ ይልቁልታል ትርጉሙ ምናምን እሱ ራሱ አላቁለትም ደንግጦ ነበር። አይነት የሚያወራው አንድ አይቀም ወላሂ አንድ አይቀም ያ ሰው ይታዘባል ከፊቱና እንደው ለክርስቲያኖች ደግሞ እዛ በነብይ መሐመድ የሚያሸማቅቅ ባህሪ የምትሉትን ወደዛ በእናንተ ያሱ የታወቀ ነው ገገራችሁና ፓስተራችሁ ግን ዛሬ ታይቷል። በቃ ምን ያክል በአምላኩ ባህሪ እንደሚሸማቀቅ በኢየሱስ ባህሪ እንዴት እንደሚሸማቀቅ ዛሬ አይተናል ፓስተሩ እና እናዝናለን። ኦኬ በአምላካችሁ ባህሪ ተሸማቀቃላችሁ በኋላ እንደዚህ አይነት ናችሁ እናንተ ማለት እዛ ሶሳር በጣም ነው ምናዝነው። አሁንም ሪል ቅድም እንደነገራችሁ አንስ በዚህ ርዕስ ላይ ከአነስ ጋር ዲቤት የሚገባ ከዚህ ቀደም አይተናል። ባይዘው ቴዎሎጂ ከዚህ በላይ የሆነ አስተማሪ ኦኬ ስነ መለኮት ላይ ሊቅ የሚባልን ሰው አንስ እንዴት እንዳደረገው አይተናል። ባለፈ ቁጭ አድርጎ ነው ያስተማረው። እስቲ ድጋሚ መጣ አንድ ፓስተር ይምጣ ማንም የለም አክቹሊ። እስቲ የሚመጣ ካለ ከኦርቶዶክስ የሚም ተመናምን ነብይ መሐመድ መጽሐፍ ቅዱስ አልተጠቀሰም የሚል ካለ አነስ ፊት መጥቶ ይቆም። አትመጡም ሙስሊሞች በፊትም ድፍረት የላቸው ይሄ ድፍረት ነው። እንደዚህ አይነት ደግሞ አይናሎጂ ልጅ ሲጀምር የመጣበት አላማው ምንድነው? የሆነ ነብይ መሐመድን ተሳድቦ ለመጣት ነበር፣ አልተሳካለትም። ተዋርዶ ነው የወጣው። የአምላኩ ባህሪ ላይ አፍሮ ተሸማቆ ነው የወጣው። አልሐምዱሊላህ እንደፈለገ ከ30 ደቂቃ በኋላም ከ20 ደቂቃ በኋላም ቢወጣም ግን እኛ የኛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም መጽሐፍ ቅዱስ መጠቀሳቸው ሳይተናል። እሱ ደግሞ ምንም ሪስፖንስ አላመሰጡም። ከቁም ነገር አልሷን ከተውም እውቀት ስለሌለው ጃሂል ስለሆነ አሁን ይሄን ነው እንግዲህ አሁን በየፖድካስቱ እየወሰዱ ኢንተርቪው የሚያደርጉት በአላህ ስታዘቡልኝ ምን አይነት ህዝብ ላይ እንደምንኖር ሰው ጋር እንደምንኖር አሁን ይሄን ጠርተው ፖድካስት ላይ አስቀምጠው ኢንተርቪው ያደርጉታል። ኦኬ እስቲ ማመር ምን ትላለህ ነብይ መሐመድ ላይ ምናምን አሁን ይሄን ጃሂል ነው እንግዲህ ፖድካስት ላይ አረቢሲ ቢላ ኤኒዌይስ እንዲህ አይነት ዘመን ላይ ነው ያለነው ምናምን ብዙ አዋቂዎች ተቀምጠው ሳለ እንደዚህ አይነት ጃሂሎች ግን በየዩቲዩብ እየተሽከረከሩ ያወራሉ። እንግዲህና አላኩል ያህል ቀጥሎ ወንድሞች ሐሳብ ካላችሁ ሰላም አለይኩም ሸባብ እንዴት ናችሁ? ደህና ናችሁ ወይ? ያው እኔ ዳር ኦኬ ሚውት ተደርጌያለሁ። ላውራ ይሰማል መሲ ቀጥይ። ያው እንትን ዳር ላይ ሆኛው ስላልተሰማኝ ነው የገባሁት። እንትን ውይይታችሁን ያው አልተሰማኝም። የኔትወርክ ችግር ስላለበት ያው የታወቀ ነው የካፊሮች እንትን ማለት ነው። በተለይ ቅሰቱ ገራኒቅ የሚለው እንግዲህ የድሮ የነበሩ ሚሽነሪዎች ናቸው ያመጡት። በዚህ ዙሪያ ላይ በቃ በሚሊዮን መልስ ተሰጥቶበታል። በአረቡም በእንግሊዘኛውም በአማርኛውም አፍሪካውም ፈረንጁም ሀበሻውም መልስ ሰጥቶበታል። ይህንን እንደ ገደል ማሚቶ ነው ይዘው የሚዞሩት። በነገራችን ላይ በተደጋጋሚ የነብዩ ስብዕና ነው አይደለም የሚሉት። የነብዩ አለይሂ ሰላቱ ወሰላም ስብዕና ዶክትሪን አይደለም። አንደኛ ነገር ስብዕናቸው ላይ ችግር የለበትም። ሁለተኛ ዶክትሪን አይደለም፣ ዶግማ አይደለም፣ ሃይማኖት። ለዚህ ነው በክርስትና ዓለም አንደኛ መንፈሳዊ አደብ የላቸውም ካፊሮች። እንግዲህ ካፊርም በነገራችን ላይ ኩፍር ሲባል አላህን ማጣት ነው። አላህን ያጣ ደግሞ ብዙ ነገር ነው የሚያጣው። እውቀት ያጣል፣ ስነ ምግባር ያጣል፣ ብዙ ነገር ያጡ ናቸው። እውቀትም የላቸውም፣ ስነ ምግባር የላቸውም፣ ግብረ ገብነትም የላቸውም። ለዚህም ነው መዋሸት ለነሱ መፈክር ነው። መዋሸት ለነሱ መገለጫቸው ነው፣ ኩራታቸው ነው። ኩራታቸው ስለሆነ ነው የሚዋሹት እንጂ በቃ በፈረንጁም በአረቡም በሀበሻውም መልስ ተሰጥቶበታል። ቅሰቱል ገራኒቅ ይሄ ሐዲስ ሙርሰል ነው። ሐዲሱ ضعيف ነው፣ ለመረጃ አይሆንም። በአንድ ሃይማኖት ይሄ መረጃ ተቀባይነት የለውም ከተባለ ለሃይማኖቱ መገምገሚያም ሆነ መተቻ እንደማይሆን አስተምረናል። ለዚህ ነው ክርስቲያኖች ከአምላካቸው ጋር መጣላትም ካፊርን ብቻም ሳይሆን ኩፍር ክህደት ለነሱ ያወረሳቸው ምንድነው? ስብዕና የላቸውም ነው። ሁልጊዜ ضعيف ሐዲስ ይዞ መዞር ማለት ነው። ሌላውና በጣም የሚያስቀይ ደግሞ ምንድነው? ስለ ስፐርም አንስተው ከስብዕና ጋር ያያይዙታል። በነገራችን ላይ ወንድ ልጅ ስፐርም ስብዕና ያለው እንዴ? ወንድ ልጅ ስፐርም አለው።
አይደለም? እግዚአብሔር መጽሐፍ ቅዱስ ላይ ስፐርምን ምንድን ነው የሚለው? ወተት ነው የሚለው። እንደ ወተት ያፈሰስከኝ እንደ እርጎ ያረጋኝ ነው የሚለው። አስባችሁታል? እግዚአብሔር መጽሐፍ ቅዱስ ላይ የወንድ ልጅን የስፐርም ሴል ምንድን ነው ብሎ የሚጠራው? ወተትና እርጎ ብሎ ነው የሚጠራው። እንግዲህ እግዚአብሔር መጽሐፍ ቅዱስ ላይ ወተትና እርጎ የተባለውን ለስብዕና ማሸማቀቂያ ካመጡት አንደኛ እግዚአብሔር ነው የሰራው። እንዴት ነው እግዚአብሔር በሰራው ነገር ሰው መሸማቀቂያ የሚሆነው? አንደኛ ነገር። ሲቀጥል ደግሞ የወንድ ልጅ ስፐርም ሴል ዶግማ አይደለም፣ ዶክትሪን አይደለም። ስለ ዶግማ እናውራ፣ ስለ ዶክትሪን እናውራ። በዚሁ አጋጣሚ እነሱ ነብያችሁ እንደዚህ አድርጎ ነብያችሁ እንደዛ አድርጎ ሲሉ እኛ በንጽጽር ላይ አዲስ እንትን ያመጣ ነው። በነገራችን ላይ አዲስ ሪከርድ ነው የሰበር ነው። ምክንያቱም የፕሮቴስታንት ቤተክርስቲያን የኒቃያ ጉባኤን፣ የቆስጠንጢኖስ ጉባኤን፣ የኤፌሶን ጉባኤን፣ የኬሌቆዶን ጉባኤንን ትቀበላለች። በእነዚህ ጉባኤዎች ላይ ኢየሱስ ፈጣሪ ተደርጎ ምን የተደረገ ነው? የተሾመ ነው። የፕሮቴስታንት ቤተክርስቲያን ፈጣሪ ተደርጎ በቄስና በመኖክሴ ፈጣሪ ተደርጎ የተሾመን አንድ አይሁዳዊ የሃይማኖት ሰባኪ እያመለከች ነው። ሞኛ አበባው ራሱ መሐመድን እያለ የሚጃጃለው እኔ እንዳይሞት ነው ፍራው። ታውቃላችሁ፣ እድሜ ሰጥቶት የፕሮቴስታንት ቤተክርስቲያንን የመጨረሻ በር ዘጊ እንዲሆን ነው። ኦኬ፣ በር ዘጊ። እነዚህ የሥላሴ ዶክትሪን አማኝ ቤተክርስቲያናት ቀስ በቀስ የሚዘጉ ናቸው። ምክንያቱም እነዚህ ቤተክርስቲያናት ማለት ነው። በዚህ ሰዓት ማወቅ ያለባችሁ ነገር ሰሞኑን ራሱ ምስክር ሲያሰጡ ነበር። ምስክርነት ሲያሰጡ ምንድን ያሉት? ኢየሱስ ፈጣሪ እንደሆነ አምላክ እንደሆነ ከአብ ጋር እኩል እንደሆነ ምስክር እንሰጣለን እያሉ ሲናገሩ ነበር። ይህ ንግግር የመጣው የጉባኤ መግለጫ ነው። ልብ በሉ፣ የጉባኤ መግለጫ ነው እንጂ ወንጌል ላይ የለም። ኢየሱስ ፈጣሪ እንደሆነ አምላክ እንደሆነ ከአብ ጋር እኩል እንደሆነ የሚል የወንጌል አስተምሮ የለም። ይህ አባባል ምንድን ነው? ከጉባኤው የመጣው መግለጫ ነው። ልብ በሉ፣ መግለጫ፣ ልክ መንግስት መግለጫ እንደሚያወጣው ማለት ነው። መግለጫ ነው የሚያሸመድዷቸው። ስለዚህ በዚህ ሰዓት የፕሮቴስታንት ቤተክርስቲያን ስብሰባ ጠርታ አይ ኢየሱስ ፈጣሪ ሆኖ በስህተት ነው ብላ መሻር አትችልም። ምክንያቱም ፕሮቴስታንት ቤተክርስቲያን ሎካል ቸርች ሆናለች። በድሮ በነበሩ የክርስቲያን ነገስታት አንዲት ቤተክርስቲያን ነበረች፣ ያቺ ካቶሊክ ማለት ነው። ካቶሊክ ውስጥ ያሉ ቄሶች ስለተጣሉ ነበር ስብሰባ የተደረገው። አሁን ላይ ዓለም አቀፊቱ ቤተክርስቲያን ስለተናደች ሁሉም ቤተክርስቲያን ምን ሆኗል? ሎካል ቸርቾች ናቸው። ኦርቶዶክስም ሎካል ቸርች ናት፣ ፕሮቴስታንትም ሎካል ቸርች፣ ካቶሊክም ሎካል ቸርች ሆናለች። ስብሰባውን መሰብሰብ ስለማይችሉ እንደገና ተሰብስበው ኢየሱስን ወደ ፍጡርነቱ ስለማይመልሱት ዘላለም ዓለማቸውን አዎ ኢየሱስ ፈጣሪ ነው ይላሉ። ሰዎች ኢየሱስ ፈጣሪ እንዳልሆነ እያወቁ ሲመጡ ቤተክርስቲያኖቱን ትተው ነው የሚሄዱት። በነገራችን ላይ ማወቅ ያለባችሁ ነገር ይህ ደግሞ ዶግማ ብሎ ማለት የማይለወጥ ነው፣ የማይለወጥ አስተምሮ ነው። አይለውጡት፣ የማይለወጥ ነው ብላችኋል ይሏቸው ነው። አይተውት አማኙ ትቷቸው ነው የሚሄደው። ስለዚህ እኛ በንጽጽር አዲስ ሪከርድ አስመዝግበን ክርስትናን እንደዚህ እየተጫወትንበት ዛሬ መጥቶ ስለ ስብዕና፣ አንደኛ ነብዩ ስብዕና ችግር የለባቸውም። በነገራችን ላይ በስነ ምግባር የታወቁ ናቸው። እዚህ ጋር ልታውቁት የሚገባችሁ ነገር ማለት ነው፣ ነብዩ ሙስሊም ከመሆናቸው በፊት ራሱ ቁረይሾች እጅግ የተከበሩ ሰዎች ናቸው። ልብ በሉ፣ ቁረይሾች በአረቡ ዘንድ የቁረይሽ ጎሶች በአረብ ዘንድ የታወቁ ዘናጮች፣ ባላባቶች፣ ልብሳቸው ፈኽም የሆነ በቃ ሌክዠሪ ኑሮ የሚኖሩ ነበሩ። አለባበሳቸው ከእንቁ ከወርቅ ከአልማዝ የሚሰራ ቁረይሾች የዛ ጊዜ እኮ በህንድ በፋሪስ የሚነግዱ ነጋዴዎች ነበሩ። ታስታውሱ ከሆነ የእንትን ጊዜ ማለት ነው የሁዴቢያ ስምምነት ጊዜ የአቡ ሱፊያን ሚስት ሂንድ መጣች። ነቢያችን በይዓ አደረጉ። በይዓ ብሎ ማለት ቃል ኪዳን ማለት ነው። ቃል ኪዳኑ ምንድን ነበረ? ለወንዶች ለብቻ ለሴቶች ብቻ ነው ቃል ኪዳን። ለምሳሌ አንድ ነብይ ከአምላክ ዘንድ ተልኮ ሲመጣ ህዝቡ ያንን ነብይ እውነተኛ ነብይ ነው ብሎ ካመነ ቃል ኪዳን ይገባላታል። አንተ የአላህ ነብይ ነህ፣ አላህ አንድ አምላክ ነው፣ አንተንም አላህንም እንገዛለን ብሎ ቃል ኪዳን ይገባል። ቃል ኪዳን ሲገቡ ለወንዶችም ትምህርት ሰጡ ነብያችን አለይሂ ሰላቱ ወሰላምና ሰሃቦቻቸው። ለሴቶችም ትምህርት ሲሰጡ ሂንድ የአቡ ሱፊያን ሚስት ምንድን ነው ያለችው? ልጆቻችሁን አትግደሉ፣ ዝሙት አትስሩ እያሉ የበይዓ ኹጥባ ሲያደርጉ ነብያችን አለይሂ ሰላቱ ወሰላም ሂንድ ብድግ አለች። ነበር አልሁራ ላተዝኒ አለች። አልሁራ ብሎ ማለት ቁረይሽ የቁረይሽ ሴት ዝሙት አትሰራም ነው ያሉት። በዛን ጊዜ ዝሙት የሚሰሩት የወደቀ ስነ ምግባር ያደርጉ የነበሩት በባርነት የተሸጡት ሌሎች ማህበረሰቦች እንጂ ቁረይሾች ኢቭን ዝሙት ራሱ አይሰሩም ነበረ። እንኳን አይደለም ሰልመው ነብያችን አለይሂ ሰላቱ ወሰላም ከመስለማቸው በፊት እስልምና እንትን ወህይ ከመምጣቱ በፊት ስነ ምግባራቸው የታወቀ ነበረ። ምንድነው የሚለው ቁርአን ላይ ነብያችን አለይሂ ሰላቱ ወሰላም ወማ ሳሂቡኩም የሚለው
ሳሂብ ብሎ ማለት የዝም ብሎ ጓደኛ ሳይሆን በደንብ የምትተዋወቁ ጓደኛ። እናንተ አረቦች ወይ እናንተ ጣዖት አምላኪ ቁረይሾች ወይ ነብዩን በደንብ ታቆታላችሁ ነው አምላካችን አላህ ሱብሃነሁ ወተዓላ እያላቸው የነበረው። ስለዚህ በዛን ጊዜ ወህይ ከመምጣቱ በፊት ነቢያችን አለይሂ ሰላቱ ወሰለም በስነ ምግባር የተመሰከረላቸው ነበሩ። ይህም ብቻም ሳይሆን የአረብ ቁረይሾች የታወቁ በአስተሳሰብ፣ በማህበራዊ፣ በኢኮኖሚ በጣም የታወቁ ሰዎች ነበሩ፣ እንኳን አይደለም ወህይ መጥቶላቸው ማለት ነው። ስለዚህ እንደዚህ አይነት ያሉ ካፊሮችን በአደባባይ ማዋረድ ነው። አሁን ላይ ዘመኑ ደስ ነው የሚለው በቃ የአካዳሚካሊ ዘመን ነው፣ የማንበብ ታሪክን ወደ ኋላ የማየት ነው። ስለዚህ የቁረይሽን ታሪክ በማሳየት የሰው ልጅ ምን አይነት ታሪክ አሳለፈ የሚለውን ትክክለኛ የሐዲስ ዘገባዎችና ቁርአንን በማሳየት ነቢያችን አለይሂ ሰላቱ ወሰለም የስነ ምግባር ሰዎች እንደሆኑ በማሳየት እናዋርዳለን። ሲቀጥል የአንድ ነብይ ስነ ምግባር ዶግማና ዶክትሪን አይደለም። በነገራችን ላይ ይሄ ስንዴ በነገራችን ላይ እሱ እስከዛሬም ያንኑ ፓስተሩ በጣም የሚያሳዝነኝና የሚያስቀኝ የመጨረሻ የምናገረው እንዳላበዛባችሁ እኔ በጣም የሚያስቀኝ በቃ እንደዚህ ብላችሁ በሙስሊሞች ላይ ሙስሊሞች ለማስደንገጥ ይሆናችኋል ብለው ነው በስልጠና መልክ የሰጧቸውን። ኢቭን አያሻሽልም። በእርግጥም አንድ ካፊር ማሻሻል አይችልም። የፈለገ ቢያሻሽል የፈለገ ቢያነብ ወይ ይሰልማል እንጂ ካለበት ደናዓ ካለበት የክርስትና የኩፍር ውርደት መውጣት አይችልም። የኩፍር ውርደት መሳደብ፣ መዋሸት፣ ضعيف ሐዲስንና ፍብረካ ዘገባዎችን ይዞ መኖር እንጂ ከፍብረካ ዘገባዎች መቼም አይወጡም። ይህን ነው ምለው። ሌሎች እህት ወንድሞች ይናገሩና የምጨምረው ካለ ጨምራለሁኝ። ሐሳብ እንዳላበዛባችሁ ነው፣ ሰው እንዳይሰለች ነው። ሌሎቻችሁ ሀሳብ ካላችሁ መቀጠል ትችላላችሁ። እነመወዳ ሀሳብ ካለሽ ቀጥይ። እሺ ኢንሻአላህ። በነገራችን ላይ ማለት ነው እኔ ያስተዋልኩት ነገር ሀይቃ ነው ብላችሁ ገራ ከውይይቱ ጅምር ልብ ብላችሁ ካያችሁ አነስ ያነሳቸውን ነጥቦች ሰውየው ሀይቃ ምንም ነው ያልገባው። በቃ ይሄንን ወቁት። ምንም አስቡ የመጣው ምንድነው መሰላችሁ? ያቺ ዘዳግም 18ን ቅድማ የሚያውቃት የሆነች ጥቅሳለች። እሷን ይዞ ከርዕሱ ወጥቷል ጭራሽ። በቃ ያቺን ይዞ ነብዩ መሐመድ እንዲናቸው ነብዩ ሰለላሁ ዐለይሂ ወሰለም በቃ እሳቸውን ብቻ እንዲናቸው ስለሳቸው ነው በቃ ማውራት የጀመረው እንጂ ጭራሽ አነስ ያወራውን ነገር ማስታወሻ ለመያዝ እንኳን አልገባውም። ምን ብሎ ነው ማስታወሻ የሚይዘው? ጭራሽ አያውቀውማ። ከየት መጥቶ ነው ማስታወሻ ለመያዝ እንኳን አልገባውም። ሁለተኛ ነገር ደግሞ አንድ ሰበብ ላይ ያቀርብ ይችላል። አነስ ተናገረኝ ተናገረ ምናምን ሊል ይችላል ስለየሱ። ነገር ግን እሱ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ ሲናገር የተናገረው ነገር ትክክል ሆኖ እኮ አይደለም ማለት ዝም ብሎ ያዳመጠው። ሲናገር ሰምታችሁታል። እንግዲህ አበባው በጣም መጥፎ ነገራቶችን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገር ነበር። ግን ለምንድነው ዝም ያልነው? ብዙ ጊዜ በእንደዚህ ነገር እየተደበቁ ስለሆነ ይህንን ነገር በቃ መልስ እንዲያገኝ ነው። በዚሁ ህዝቡ እንደሚያጭበረብሩት ዳዒፍ ሐዲስ ይዘው እንደሚያታልሉት ዛሬ ህዝቡ ማወቅ ስለነበረበት ነው። ዳዒፍ ሐዲስ ይዘው ተቀባይነት የሌሉ ነገራቶችን ይዘው ውሸት እየጨመሩ የሚቀባጥሩትን እንዳለ ዛሬ ግልጽ ሊወጣበት ነበረ። ያቺን ነገር እንዳለ ግልጽ እንደሚወጣበት ስለገባው ገና ሲጀምር አነስ ነገሩ ዳዒፍ መሆኑን አስረዳው። በቃ ይሄ የሚያመጣው ማስረጃ ምን እንዳለ ግልጽ ሲያወጣበት በቃ ደነገጣ። ምን ያደርግ ያሰበ የነበረው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ተሳድቦ ለመውጣት ነው። ሲሳደብም ወይ ተሳድቦ መጀመሪያ አነስ በቃ ተው ምናምን ብሎት የሚያመልጥ መስሎታል። ከመጀመሪያው ሲያይ ዝም አለው አነስ በቃ ዝም አለውና አስጨርሶ መልስ ሊሰጠው ነው። ይሄ ደግሞ አልተመቸውም ለሱ። አስቦበት አልመጣም። አስቦ የመጣው ምንድነው ወይ ተወያይቶ ምናምን በቃ ተሳደብክ ምናምን ተብሎ በቃ አሸነፍኩኝ ብሎ ለመውጣት ነው ያሰበው። ዝም አለው አነስ። ለነገሩ አልተመቸለትም ማለት ነው። እና ሀይቃ ምንም ነው ያልገባው። በቃ ሰውየው ወላሂ ነው የምላችሁ እኔ ክርስቲያኖች አሳዘኑ። አሁን ይሄ መምህራቸው ከሆነ ከታች ያሉት ምንድን ነው የሚያውቁት? ከዚህ በፊትም ብያለሁ። ሲጀመር አሁን ክርስቲያን አፖሎጂስቶች እዚህ ቲክቶክ ላይ ያሉት ስራቸውን ይልንገራችሁ። የሆነ መጽሐፍ ይዛሉ። ከዛ መጽሐፍ ላይ ነብዩ መሐመድ እንዲህ ነው ሰለላሁ ዐለይሂ ወሰለም እሳቸው እንዲህ ናቸው የሚል አማርኛ ጽሑፍ ያወጣሉ። በቃ ያንን አማርኛ ይዘው ነብዩ መሐመድ እንዲህ ነው ይላሉ። በቃ ይከበራሉ። ከነሱ በላይ የሚያውቅ የለም። በቃ ትልቅ ነው። በቃ የሆነ ዳር የደረሱ ይመስላቸዋል። ያው ክርስቲያኖች አያውቁማ ስለ እስልምና ዳዒፍ ሐዲስ የሚባል ነገር አያውቁማ። ነገሩ ምን እንደሆነ አይገባቸውም። ለዛ ያንን ነገር ተጠቅመውባቸው የሆነች ቀላል ትንሽዬ ነገር ይዙና ምን ይሏቸዋል? በቃ ከኔን የተቋረጠው የእሷ ኔትወርክ ይሆናል። ኦኬ አይ ቲንክ ከኔ መስሎኝ ነበረ፣ ከእሷ ነው። እሺ አንድ ሀሳብ
ለመጨመር ያህል ነው መወዳ እስክትመጣ ድረስና በደንብ አይታችሁ ከሆነ ወንድማችን አነስ በርካታ ጥቅሶችን ነበር ያነሳው። ማለትም ዳንኤል ላይ ያለውን አነሳ፣ እንዲሁም ስለ ፓራክሊቶስ ዮሐንስ ወንጌል ላይ ያለውን፣ እንዲሁ ደግሞ በዕንባቆም ላይ ያለውን አነሳ። በርካታ ፕሮፌሲ ነበር ያነሳው። ከዛ በፊት ግን እኔ አንድ ይሄ ሙዘምዘም ነው የሚባለው ፓስተር ሙዘምዘም ያደረገው ነገር አንድ ትልቅ ነገር አለ። ትልቅ ብዬ የማስበው እሱ ያደረገው ነገር ምንድን ነው? ዲቤቱን አቋርጦ መውጣቱ ነው ትልቁ ነገር። የዛሬ ውይይት ላይ ጥሩ ያደረገው ነገር ቢኖር አቋርጦ መውጣቱ ነው። አቋርጦ ባይወጣ ኖሮ የሚደርስበት ትልቅ ቀውስ ነበረ። በተለይ ጥያቄና መልስ ላይ እኔ የተወሰነ ነገር እንትን ስል ነበረ። ወንድማችን አናስ ሲዘጋጅና ሳያቸው ነበር ጥያቄዎቹን። አይደለም ይሄ እዚህ ጋር ያለው ወገናችን አይደለም እሱ ተሰብስቦ ቢመጡ አጠቃላይ ክርስቲያን የተባለ ሁሉ በአንድ ቦታ ቢመጣ በፍጹም የማይመልሳቸው ጥያቄዎች ናቸው። ለምሱ አጠቃላይ ህዝበ ክርስቲያን በአንድ ቦታ ተጨምቆ ቢመጣ የማይመልሳቸው ጥያቄዎች ብቻ ነበሩ ዛሬ ሳያቸው የነበረው እና እንኳንም ወጣን ያልኩት ይሄንን ተጠይቆ ድምጥማጡ ከሚጠፋ ያቺ ቁርጥራጭ ደሞዝ ከምትቀርብህ ተዋርደህ እንዲህ ያለን ሰው እኛ አንከፍልም ነው የሚሉ። በእርግጠኝነት ነው የምልህ ያቺን ተቆራርጣ የምትመጣውን ሳንቲም ከቸርቿ እሷ ነበር የምትቀርብህ። እንጀራ ላይ ነበር የቆምከው። ዲቤቱን አክሰፕት ማድረግ የገዛ እንጀራ ላይ ነበር ስትረማመድ የነበረው። እሷ ነበር የምትቋረጥብህ ዲቤቱ ጋልቅ ኖሮ እና ትልቁ ያደረግከው ነገር ያደንቀዋለሁ። አቋርጦ በመውጣቱ እያደነኩት ነው። ምክንያቱም ከባድ ነገር ነው። ምን ያህል ከባድ ጥያቄዎች እንደሆኑ እስቲ ቀጣይ ደህና ሰው የሚባል ሲመጣ ታዩታላችሁ። በእርግጠኝነት ሌላ የተሻለ ሰው ይጠራል። ኢንሻአላህ አነስ የተሻለ ሰው ይጠራል። ያንን ሰው ላይ ታያላችሁ ይዞ እንግዲህ የመጡትን ጥያቄዎች እና ጥሩ ነው ያረካው ነው። አድናቂ ነኝ። አቋርጠ በመውጣት ደስ ብሎኛል። አታስፈራራቸው፣ ቀጣይ አይቀበሉም። ቀልዴን ነው። እሺ ቀልዴን ነው። ጀስት እንደ ቁም ነገር አትያዙት እና እሺ እሱ ነው። እሺ ወደ ፖይንቱ ልመለስ። ይሄ ጀስት ሀሳብ የሰጠሁት ነገር ነው። እሺ ወደ ሀሳብ ልመለስ እና በርካታ ጥቅሶች ነበረ ቅድም ወንድማችን አናስ ያነሳው። እነሱ የሚያውቁት ዘዳግም 18:18 ነው። እሷን ነው ያሳየው። ሄዶ ሮጦ ዘዳግም 18 እሱንም በትክክል ቢመልስ እኮ ነገር ነው። እሱ ምንድነው ስትሮማን ፋላስ የሚባል ነገር አለ። እናንተ ያላነሳችሁትን ነገር እንዳነሳችሁ አድርጎ ማቅረብ። እንዲህ ያለ የድድብና ነገር ነበር ሰርቶ የወጣው ወገናችን ወንድማችን አነስ ጀዛከላሁ ኸይር። እንግዲህ ያን ሁላ ወገናችን የተናገረውን ስድቦች ምናምን ተቋቁሞ ነው መልስ እየሰጠ የነበረው። ተቋቁሞ ተሳድቦ መጣው ቆይ እያወራው። እሺ ሶሪ አንድ ጊዜ ለጣ ነው። ያን ሁላ ምናምን ተቋቁሞ ነው ምላሽ ሲሰጥ የነበረውና በተቃራኒ ደግሞ በዚህ በኩል አንዳንድ አርጊመንቶችን ሲያነሳ እንግዲህ ላስት ማድረግ አልቻለም። ምክንያቱም ሃንድል የሚያደርጉት ነገር ስላልሆነ እና ይሄን ይመስላል። ጀዛኩሙላሁ ኸይራ። ከዚህ በኋላ አድማጭ ሆናለሁ፣ እናንተ መቀጠል ትችላላችሁ። መርሐባ ሐይሰም፣ ኤልያስ፣ ያህያ ሀሳብ ካላችሁ ቀጥሉ። ከዛ በፊት ይቅርታ፣ ከዛ በፊት አንድ የገረመኝ ነገር ነበርና ይሄ ፓስተሩ ቅድም እያየው ነበር። ወደ መጨረሻዎቹ አካባቢ ምን አድርጎ ነበር ያወጣው? ናውጣ ብሎት ነበር ያወጣው አይደል? እንደውም ናውጣ ምናምን ብሎ ከገስ ላይ ዲስኮኔክት አደረገው። ከዛ በኋላ በአንድ ስልክ ዝም ብዬ እያየኋቸው ነበረ። ምን እንዴት ለማስተካከል እየሞከረ ነበረ። አረ እኔ አስወጥቼው ሳይሆን ኔትወርክን ያስወጣኝ። ምክንያቱም እንደዛ እንዲህ ያደረጉት ከኋላ ያሉ ሰዎች ናቸው። ፈርታህል ነው የሚባለው አንተ ካስወጣኸው እና ፈርታህል እንዳይሉ ኔትወርክን ያስወጣኝ በላቸው ምናምን ብሎ እንደዛ እየተናገረ ነው። ናውጣ እንደው አስወጣሃሉ ብሎ ራሱ ተጭኖት፣ አላህ ምስክሬ፣ እጁን ተብታላችሁ መጨረሻ ላይ ራሱ ተጭኖት እንዲህ ዲስኮኔክት አድርጎት እዛ ግን ምንድነው የሚሉት ራስ እንትን ዲስኮኔክት አድርጎ ፈርታህል ነው የሚባለው። ስለዚህ ቶሎ ብለህ ኔትወርክ ነው ምናምን በል እያሉት ነው። እና እንደዛ ብሎ ሲናገር ሰማሁት። በአንድ ኔትወርክ ነው እኔ ፈርቼ አይደለም አይነት ነገር አይተናል። እንዴት ዲስኮኔክት እንዳደረግ አይተናል። ክርስቲያኖችን እንትን ለማድረግ ለማጽናናት አትሞክር። እጅህን ስትዘረጋ አይተናል። ዲስኮኔክት ናወረድ ስትልም አይተናል። ስለዚህ ምንም በቃ አይዞ የእንጀራ ገመድ አይቋረጥብህም። ለማንኛውም ቀጥሎ አዳምጣቸዋለሁ ከዚህ በኋላ።
ኸይር ሰላም አለይኩም ወራህመቱላህ። አይ ቲንክ ኔትወርክ ጥሩ ነው ይሰማል ይመስለኛል። ወንድሞች ሁሉንም ሀሳብ አንስተውታል። ምናልባት እዚህ ያላችሁ 900 ምናምን ሰዎች ወንድም ፋሩቅም እንደዚሁ ለአንዱ አቅርቦለታል የውይይት ጥሪ ቪዲዮ እየገባችሁ ሪፖስት አድርጉለት፣ ላይክ ሼር የሚደረገውን በሙሉ አድርጉለት። እንግዲህ ደፋር ሆኖ የሚመጣ ከሆነ እንጠብቃለን። እንግዲህ ወንድም ፋሩቅም ከዚህ በፊት ጥሪ አቅርቦለታል ባይቀበለው ማለት ነው። እስቲ ተቀበሉት ይመጣ እንደሆነ እናያለን። ተቋርጣል ሀቢቢ ያህያ ተቋርጣል። እሺ ኤልያስ ሀሳብ አለ። ኤልያስ ሀይሰም ቀጥሉ ሀሳብ ካላችሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም። ማውራት ብዙም አልችልም፣ ግን እንዲሁ ፖይንቱን በተመለከተ አንድ ሁለት ነጥቦችን ከማለት አንጻር ከሆነ ድምፄ ግን የተሰማ ነው? ይሰማል። ኦኬ። ነጥቡን በተመለከተ አንድ ሁለት ፖይንት ምንድን ነው? አንደኛ ነገር ውይይቱ ገና ሲጀመር እንደተመለከታችሁት በዝግጅት የሚባል ነገር አለ። በብዛት አንድ ሰው ለመወያየት ወይንም ደግሞ ለማስተማር ወደ ሆነ ቦታ ሲሄድ ወይንም ላይቭ ላይም ቢሆን የትም ቦታ ሲሄድ ማስተማር ወይም ደግሞ ሊወያይ ሲመጣ መዘጋጀት ያስፈልገዋል። ታዲያ ዝግጅት ካላደረገ አንድ ሰው እንደዚሁ ብቻ ፊቱን አይታችሁ መገንዘብ ትችላላችሁ። ይሄንን ምን ያክል ዝግጅት እንዳላደረገ ያስታውቃል። ከንግግሩ እንደዚህ ብቻ ብትመለከቱትም ያስታውቃል። ግልጽ ነው አይደለ? እና እኔ ገና ውይይቱ ሲጀመር የተገነዘብኩት ነገር ቢኖር ይሄ ነው። አሁን ስለ አነስን አሁን እንደዚህ ስድብ ምናምን ከረስ ወጣ ምናምን ብሎ ይሄ ማስቀየሻ ነው እንዳለ። ዋነኛ ነጥቡ በቂ ዝግጅት አለማድረጉ ነው። ገና ሲጀመር ከተመለከታችሁት አነስ የሚያቀርባቸውን እያንዳንዳቸውን ነጥቦች አልገባውም ጭራሽ ማለት ነው። ለዛ ነው እንደዚህ እጁን አገጮ ላይ አስቀምጦ እያዳመጠ የነበረው። ቢያንስ እኮ አንድ ሰው ሲወያይ እኮ ያኛው አካል የሚያቀርባቸውን ነገሮች ቢያንስ ለቀጣይ እንኳን እንዲጠቅመው ወይም ደግሞ ሪባትል እኮ አለ 277 ደቂቃ አለ ሪባትል። ይሄን መጻፍ አለበት። ነገር ግን ነጥቡ ጭራሽ ይቀርና መልስ ልሰጠው ጭራሽ ነጥቡ ምን እንደሆነ ካልገባህ ደግሞ እንደምታደርገው የሆነ ማምለጫ ሰበብ ትፈልጋለህ ማለት ነው። ይሄንን ያደረገው ቀጥታ ይሄንን ቤዝ በማድረግ ውይይቱ ሲጀመር ከርዕስ ወጥቶ ማለት ነው። ያኛው አበባው ከርዕስ ወጥቶ ምን አደረገ? ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ሌሎች ነገሮች ስለ ወህይ አወራረድ ጅብሪል ሊጨምቃቸው ነበር ኢላ አኺሪህ የሚል ሌላ ራስ ውስጥ ገባ። ቶፒኩ አይደለም ፕሮፌሲ ነው። እና የነብዩ ሰለላሁ ዐለይሂ ወሰለም ባህሪያት ራሱ ከተባለ ከፕሮፌሲው ቤዝ በማድረግ ነው። ከዛ ራስ ወጥቶ ስለ ሌላ ነገር ማውራት ጀመረ። አነስ ደግሞ ጭራሽ ከወጣ አይቀርማ ይሄንን ቤዝ አድርገን ደግሞ ኢየሱስ ላይና ኢየሱስን ሪስፖንድ እኮ ነው ያደረገው። አንድ ሪስፖንድ አድርጎ ነው ያለፈው። ከዛ በኋላ ይሄንን ደግሞ ሰበብ አድርጎ አመለጠ ማለት ነው። ከዛ በኋላ ይሄንን አድርጎ ምንድነው ጭራሽ ከርዕስ ወጣ። ምን ውስጥ ገባ? አይደለም ዋነኛ ነጥቡ እንዲወጣ ያደረገው ዝግጅት አለማድረጉ። ይሄንን የምትረዱት ደግሞ ምናልባት እዚህ ውይይት ላይ ያልነበራችሁ ሰዎች ሄዳችሁ ሪካርድ አዳምጡ። ቪዲዮ ሪካርድ ማለት ይሄ የድምጽ ሪካርድ ሳይሆን በቪዲዮ የተቀዳው መጀመሪያ አነስ 15 ደቂቃ ሙሉ ማለት ነው ሲያብራራ ካያችሁት እጁን እንደዚህ አገጩ ላይ አስቀምጦ እንደዚህ ስክሪን እንትን ከፍቼ እኔ ወይ ላሳያችሁ መሰለኝ እንደዚህ አገጩ ላይ አስቀምጦ ነው ሲከታተል የነበረውና ይህ ነው ማለት ነው ችግሩ። አለመዘጋጀቱ ግልጽ ነው አይደለ? ስለዚህ ሌላ ሰበብ አትፍጠር። ለቀጣይ ተዘጋጅተና ነው ብዬ ማስተላልፈው። አነስ ሐቢቢ አላህ ይጨምርልህ አኺ። በጣም ነው የሚገርም ቆይታ ነበረ። ትንሽ ቢቀጥል ኖሮ ምናልባት ደም ግፊት እንትን ካለበት ሊጎዳ ይችል ነበረ። ብቻ አላ ኩሊ ሐል ማሻአላህ ብያለሁ። በጣም ደስ ይል ነበረ እና እዚህ ያላችሁ ሰዎች አነስን ሁላችሁም ፎሎ አድርጉት። ያው እንደምታዩት በጣም የምንጠቃበት ወንድማችን አላህ ለስሙ ኢኽላስ ይስጠው። ፎሎ አድርጉት ሁላችሁም እላችኋለሁ። ሰላም አለይኩም። ወአለይኩም ሰላም። ኦኬ ይቅርታ የሚናገር ካለ እድል ስጡኝ፣ ልወጣ ስለሆነ ነው። እኔን ተከትላችሁ የመጣችሁ ካላችሁ አነስን ፎሎ አድርጉት። አንዱ ይሄ ነው። ሁለተኛ በነገራችን ላይ
ሞኙ አበባው የቤተ ክርስቲያን ባሪያ ነው። እዚህ ጋር ማወቅ ያለባችሁ ደሞዙም ልጆቹም ሚስቱም የቤተ ክርስቲያን ነው። ምክንያቱም እንደዚህ ከሌላ ሃይማኖት በችግር አማካኝነት በሆነ ነገር ወደ ፕሮቴስታንት የሄዱ ሰዎች የቤተ ክርስቲያን ባሪያዎች ናቸው። ምክንያቱም ሚሽነሪዎቹ እንደዛ ነው የሚያደርጓቸው። ህይወታቸውን እንደዚህ ልክ ካደረጉት ምናልባት ወደ ቤተሰቦቻቸው ሃይማኖት ይመለሳሉ ብለው ስለሚፈሩ እዛው ቸርች ውስጥ ሚስት ፈልገው ይደረጉላቸዋል። ደሞዛቸውን ቤተክርስቲያን ውስጥ ነው የሚያደርጉት። ምክንያቱም ለቀው ከወጡ ደሞዝ ይቋረጥባቸዋል። ሆዳቸውን እንጀራ ገመዳቸውን እንትን ስለሚል ማለት ነው። ይሄ መታወቅ አለበት እና በነገራችን ላይ መጽሐፉም ላይ ሳይሆን ትኩረት የምናደርገው ኖርማሊ መሬት ላይ ምን ይደረጋል የሚለው ነው። ያው ሞኙ አበባው በተለያዩ በስልጤ ወረዳዎች፣ በአፋር፣ በሶማሌ፣ በድሬዳዋ እየሄደ በወሎ እየሄደ ስንዴና በቆሎ ተሸክሞ እየሄደ ድሆችን የሚሸውር ነው። አሁን እሱ መበቀሉ ነው። በነገራችን ላይ ፕሮቴስታንት ድሃ መሀይምና ደካማ ሰው ከሌለ ፕሮቴስታንት ህልውና አይኖረውም። እነዚህ ሰዎች እነዚህ ድሆች በበቆሎና በስንዴ ይገዙ፣ ይብሉ፣ ይጠጡ። ማንበብ ሲጀምሩ ምን ሲሉ እኛ በአካዳሚካሊ እንመልሳቸዋለን። እኛ አካዳሚካሊ ሆነ ነው የምንጠብቃቸው። ኦኬ። ስለዚህ ሞኙ አበባው የቤተክርስቲያን ባሪያ ነው፣ ማወቅ አለባችሁ። ቤተክርስቲያኒቱ ደግሞ ነብይ ያደርገዋለች። ስለዚህ በክርስትናው ስንት አይነት ነብይ ነው ያለው? ነብይነት ምን አለ መሰላችሁ? የመጽሐፍ ቅዱስ ነብይነት አለ። በተደጋጋሚ እንደዚህ የፕሮቴስታንት ሚሽነሪዎች በተለይ እነዚህ ነገራ በዙ አጋጣሚ ማወቅ ያለባችሁ መሐመድ አበባው አረቄ እየጠጣ እየሰከረ ቱቦ ውስጥ የሚወድቅ ነበረ። ከዛ አውጥቶ ነው ፕሮቴስታንቶች ያመጡት። እሱ ራሱ ተናግሯል። ማወቅ ያለባችሁ ማለት ነው። እየጠጣ እየተበሳጨ እናቱን ራሱ ሲያስቸግር የነበረ ሰው ነው። ስለዚህ ፕሮቴስታንቶች ጎዳና ላይ የወደቁ ስራ አጦችን፣ አደገኛ ቦዜኖችን ሰብስበው ልክ የተበላሸ መኪና እንደሚበየደው ሁሉ እነዚህን ሰካራሞችና ስራ አጦች በይደው ሰው አስመስለው አብልተው አጠጥተው ሱፍ አስለብሰው እኔ እኮ ያከሊ ሃይማኖት ተከታይ ነበርኩ ይላሉ ሶሻል ሚዲያ ላይ ወጥተው። ባክግራውንዳቸው እንደዚህ መሆኑን ማወቅ አለባቸው። መሐመድ አበባው ሰካራም የነበረ ሰው ነው። ኢቭን ወንድሙ ራሱ ስራ አጥ ነበረ። የፕሮቴስታንት ሚሽነሪ ድርጅት ውስጥ በደሞዝ ቀጠሯቸው። ወንድሙንም ይዞ ነው ሂዶ የከፈረው። ተግባብተናል። ይሄ መታወቅ አለበት። ሌላው ነብይ ተደርጓል። ቤተክርስቲያኒቱ ነብይ ያደርገዋለች። ኢቭን ደሞዝ የሚቀበለው በነብይነት ደረጃ ነው። ፓስተር ነብይ የሚባለው ደሞዛቸው ስለሚከፋፈል ማለት ነው። እና የተለያየ ከሰሜን አሜሪካና ከአውሮፓ የሚመጡ የቤተክርስቲያን አስራት አለ። የቤተ ክርስቲያን አስራት ገንዘብ ተሰብስቦ ነው እንግዲህ ደሞዝ የሚሰጣቸው ድሆችን እየሰጠ እንትን የሚለው ማለት ነው። ስለዚህ እንደነ ወንድም አነስ ያሉ ሌሎች እህት ወንድሞች እንደነዚህ አይነት መሐመድ አበባው ነኝ የሚለውና ሌሎች ፕሮቴስታንቶች ለውይይት ጥሯቸው ህዝብ እያየ ይሳደቡ። አሁን ፕሮቴስታንት የፕሮቴስታንት ሃይማኖት መገለጫ የነዩ ጩፋን መዝሙር እያዳመጡ መዝለል ብቻ ነው እንጂ የመጽሐፍ ሰዎች አይደሉም፣ የአንባቢ ሰዎች አይደሉም። ስለዚህ ሰው ይታዘባቸው። ምክንያቱም በቃ ይሄ ለረጅም ዘመን የቆየ ነው። አካሌ ስብዕናችሁ ነብያችሁ አይደለም፣ አካዳሚካሊ አይደሉም። ሰው እየሰለጠነ ስለሚመጣ አካዳሚካሊ እየሆነ ሲመጣ ይሄ ዶክትሪንና ዶግማ እንዳልሆነ ትምህርት እየሰጣችሁ ስለምትሄዱ ጋብዟቸው። እንደ መሐመድ አበባው ሌሎችንም እየጋበዛችሁ ሰው የገዛ ህዝባችሁ ይሳደብ፣ ነብያችሁ እንዲህ ነው እንደዛ ብሎ እንደዚህ ብሎ ለሚሉት ማለት ነው። በተቃራኒው ደግሞ መጽሐፍ ቅዱስ ላይ ያሉ ነብያቶችን አሳዩ። መጽሐፍ ቅዱስ ላይ ያለው ለምሳሌ ዳዊት አለ። ዳዊት እንደዚህ ልጋጉን የሚያዝረበርብ ዝሙት የሚሰራ ነብይ ነው። ለምሳሌ አንደኛ ሳሙኤል 21:13 ላይ ብትሄዱ ልጋጉን እያዝረከረከ የነበረ ነው እንግዲህ ዳዊት ማለት ነው። እዛ ጋር ሄዳችሁ ማንበብ ትችላላችሁ። እንደዚሁም በሚገርም ሁኔታ ኢቭን አብዶ አህያ ተናግራ የመለሰችው ነብይ አለ። መጽሐፍ ቅዱስ ላይ ያሉ ነብያቶች ራሳቸውን የሚያጠፉ ለምሳሌ ሰምሶን አለ። ሰምሶን እግዚአብሔር ተገልጦለት ራሱን ያጠፋ ሰው ነው። ኦኬ። ስለዚህ መጽሐፍ ቅዱስ ላይ እንደዚህ አይነት ነብያቶች አሉ። በነገራችን ላይ ዳዊት እንግዲህ ነብይ ነው። ዝሙት ሰርቷል። ኢቭን ከመፍራቱ የተነሳ ከመንቀጥቀጡ የተነሳ ልጋግ ሁሉ የሚዝረበረብ ሰው ነው። ይህ ሰው የኢየሱስ አባት ነው። በሚገርማችሁ ነገር ማለት ነው የኢየሱስ አባት ነው። ኢየሱስ ክርስቶስ የዳዊት ልጅ ነው። ስለዚህ ነብይ ስብዕና ሲባል ማለት ምን ማለት ነው የሚለውን ሰው እያጠራ ይሄድ። ስብዕና የሚባለው ከነዚህ አይነት ነገር ጋር ከተያያዘ ከሆነ መጽሐፍ ቅዱስ ላይ አለ። ስለዚህ መጽሐፍ ቅዱስ ላይ ያለውን ነብያቶች ምን እናደርጋቸው የሚለው የክርስቲያኑ ማህበረሰብ ማወቅ አለበት። ኦኬ። ስለ ሰምሶን ማወቅ አለበት። ስለ ነብያት ማወቅ አለበት። ኦኬ። ስለ በለዓም ማወቅ አለበት። ይህንን እያወቀ መጽሐፉን እያነበበ ታሪኩን እያወቀ ነው መሄድ ያለበት እንጂ ግዴታ ነብዩ መሐመድ ብቻ አይደለም የሚባለው። ስለ ኢሳያስ መታወቅ አለበት። ኢሳያስ ምን እንዳደረገ፣ በለዓም ምን እንዳደረገ፣ ሰምሶን ምን እንዳደረገ፣ ዳዊት ምን እንዳደረገ፣ ኢየሱስ ምን እንዳደረገ
መታየት አለበት። ስብዕና ማለት ምን ማለት ነው የሚለውን መታየት አለበት። ኦኬ የወንድ ዘር ፈሳሽ ስፐርምም ከስብዕና ጋር የሚያዝ አይደለም። ይሄ የተፈጥሮ ጉዳይ ነው። ስለዚህ እነዚህ ሰዎች ተፈጥሮን፣ ስብዕናን፣ ዶክትሪንን፣ ዶግማን ለይተው መቅረብ አለባቸው። ካሁን በኋላ በተዝረከረከ በስድብ አይደለም የምንጓዘው። ሃይማኖት ስድብ አይደለም። ኦኬ ሃይማኖት ስለ መለኮት ነው፣ ስለ ፈጣሪ ነው። ህዝቡ ይህንን አዳፕት እንዲያደርግ አድርጉ። አላህ ይጨምርላችሁ ነው የምለው። እኔ ጨርሻለሁኝ። ያይ ጀዛከላህ ኢብኑ አለ ኢብኑ ፋሩቅ ሀሳብ ካላችሁ ቀጥሉ። ሌሎች ሰዎችንም ላስገባ። መርሐባ አንድ ሀሳብ ለመጨመር ነበር። ሁላችሁም እዚህ ጋር ያላችሁ 700 ምናምን ሰዎች አላችሁ። ከዛም ውጭ ያላችሁ ያደማችሁ ካላችሁ አነስ ምንም የተናገረው መጥፎ ነገር እንደሌለ እናንተ ምስክሮች ናችሁ። አነስ ያደረገው ምንድነው? በተባለው ነገር ላይ ነው ሀሳብ የሰጠው። ሪባት ላደረገ ከዛ ወን ተመሳሳይ የሆነ ነገር ደብል ስታንዳርድ አድርጎ እነሱ ጋር ያለውን ነገር አነሳ። ይህ ምኑ ጋር ስተት እንደሆነ እንግዲህ ምንም አይነት ምክንያት ሊኖረው እንደማይችል ግልጽ ነው። ሰውየው እንግዲህ ፈርጥጦ የወሮጠበት ምክንያት ከጅምሩም ዲቤቱን የተከታተላችሁ የነበራችሁ ሰዎች የምታውቁት ነገር ነው። ቢኮዝ በጣም ግራ ገብቶት ነበረ። የሚነሱት እያንዳንዱ ፖይንቶች ያልተዘጋጀበት ነበር። ከጅምሩ ዲቤቱን ሲቀበል ራሱ ሲል የነበረው ነገር ስለነበረ ያንን ዓላማ ብቻውን ነበር ሲያሳካ የነበረው። ነገር ግን ያ እንደማይሆንና ለእያንዳንዱ ላነሳቸው ፖይንቶች ምላሽ የተሰጠ ደብል ስታንዳርድ እየተደረገ እንደሚቀጥል ሲገባው አልቻለም መቋቋም። እኛ በነቢያችን ሰለላሁ ዐለይሂ ወሰለም ባህሪም ሆነ ስብዕና እንደማናፍርና የሚያነሷቸው እያንዳንዱ ፖይንቶች ስህተትና ከደዒፍ ሐዲሳቶች የማያልፉ መሆኑን ይኸው ቁጭ ብለን ዛሬ በተረጋጋ መንፈስ ማየትና ሐቅን ለፈለገ ሰው አሳይተናል። ነገር ግን እነሱ በገዛ መለኮታዊ መጽሐፋችን ነው በሚሉት መጽሐፋቸው ላይ ራሱ የገዛ አምላካቸውን ባህሪ አንድ ባህሪ እኮ ነው አንድ ባህሪ ሲነበብ መቋቋም አቃታቸው። ከዚህ በላይ ውርደት አለ? እውነትም እናንተ ክርስቲያኖች ናቸው በአምላካችሁም በነቢያቶቻችሁም የምታፍሩት እንጂ በጭራሽ ሙስሊሞች በማንኛውም አስተምሮታቸውም ሆነ በማንኛውም ሰው በእስልምና ላይ ባሉ ሰዎች የሚያፍሩ አይደሉም። ዛሬ ይህን ተገንዝበናል። ዛሬ ማየት የሚችል ሰው፣ አይን ያለው ሰው፣ ጆሮ ያለው ሰው ይህንን እውነት አረጋግጦ ወጥቷል። ዛሬ ተግባባን። ስለዚህ ይሄ በጣም ትልቅ የሆነ በነገራችን ላይ ሁጃ ቆሞባቸዋል ካፊሮች። ክርስቲያኖች ዛሬ ትልቅ ሁጃ ቆሞባቸዋል። እስቲ እኔ ነኝ የሚል አፖሎጂስት ክርስቲያንም ሆነ ጴንጤም ሆነ ኦርቶዶክስም ሆነ አነስ ይዞት ለመጣው ይህ ታላቅ ሙግት መልስ አለኝ እንደው እኔ መመለስ እችላለሁኝ የምትሉ ካላችሁ ኑ፣ በሩ ክፍት ነው። ከዚህ በፊትም ከሌላ አፖሎጂስት ጋር ተመሳሳይ ውይይት ተደርጎ ምን ያህል እንደነበረ እንግዲህ ተመልካቹ መመስከር ይችላል። በተመሳሳይ መልኩ ዛሬ አሁንም ቢሆን ፋሩቅ የውይይት ጥሪ አቅርቦላቸዋል። ክርስቲያኖች ተቀበሉ፣ ከመሸሽ ይልቅ ማለት ነው። ሁሌ እውነታ ያለበት አሸናፊ ነው። እውነት ያለበት ሁሌ በፍሪደም በኮንፊደንስ ለጥሪም ሆነ ለመወያየትም ሆነ ሁሌም ዝግጁ ነው። ነገር ግን ሁሌ እነሱ ሩጫና ቤታቸውን ዘግተው መሳደብ ብቻ ነው የነሱ ስራ ማለት ነው። እንግዲህ ይህንን እያየነው ያለው ነገር ነው እና ወንድሞች ካላቸው ቀጥሉ እስቲ። ኦኬ አንድ ሀሳብ እዚህ ጋር መናገር ፈልጋለሁ፣ ሁላችሁም እንድታውቁ ፈልገው ማለት ነው። ዛሬ ምንድን ነው የተፈጠረው ከተባለ ወገናችን ምንድን ያደረገው ሌፍት ብሏል። እኔ በጣም ነው ያዘንኩት ሌፍት በማለቱ። ምክንያቱም ብዙ ጠብቄ ነበረ። ሜቢ ኢቭን ጨርሶ እንኳን ባይወጣ እስከ ጥያቄና መልሱ ይደርሳል ብዬ ጠብቄ ነበር እና አንዳንዶቻቸው ጥያቄ ሆኖባቸው ሊሆን ይችላል። ለምንድን ነው ኢየሱስን ያነሳው ከተባለ ኢየሱስን ያነሳውበት ምክንያት አንደኛ ደረጃ እሱ ዘዳግም 18:18 ላይ ያለው ኢየሱስ ነው ብሎ ስለሚያምን ደብል ስታንዳርድ አድርጌ ነው ኢየሱስን ያመጣሁት። ልክ ግን ኢየሱስን ሳመጣ እንደ ደብል ስታንዳርድ አንድ ጥቅስን የጠቀስኩት። አንድ ጥቅስ ስጠቅስ ራን አመለጠ ማለት ነው፣ አመለጠ እና ለዚህም ነው አክቹዋሊ እነዚህ ሰዎች በዚህ ርዕስ ላይ እኛ ፊት ቆሞ የማያወሩት ማለት ነው። ማንም ሰው እኔ ፊት ቀርቦ አይወያይም፣ የትኛውም ክርስቲያን አፖሎጂስት ማለት ነው። እንደሆነም ይሄንን ወገናችን ለ30 ደቂቃ መቆየቱን ራሱ በደንብ ትልቅ ነገር ነው አቺቭ ያደረገው። ምክንያቱም ከዚህ በፊት የራሳቸው ወንድም ማን የሚባል አማን የሚባል አንድ ወንድም አላቸው። አፖሎጂስት ነው፣ ቴዎሎጂያን ነው፣ ምናምን ዴር ቤስት ዲቤተር የሚባሉት እነሱ ናቸው። እና ጓደኛውን መጥቶ ሁላችሁም ተመልክታችኋል የሆነውን ማለት ነው። ከዛ በኋላ ግን የውይይት ጥሪ ካቀረብኩለት በኋላ ብዙ ሰው ስለነበረ ውይይቱን ከተቀበለ በኋላ ኢሚዲየትሊ ብሎክ አድርጎኝ
አምልጧል፣ አልተቀበለም፣ መጥቶ አልተወያየም። ለምን? ያውቀዋል እንደምናሳይ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከገዛ መጽሐፋቸው ላይ ከነስማቸውም ጭምር እንደምናሳያቸው ስለሚያውቁት ማለት ነው። ለዛም ነው ያልመጡት። ለዛም ነው እዚህ ፊት እኛ ፊት ቀርቦ የማይወያዩት በዚህ ርዕስ። ምንድነው የሆነው? ወገናችን ያደረገው ነገር ምንድነው ከተባለ መቋቋም አቃተው። የቀረበውን ነገር ምንም ያውቀው ታሪክ የለም። ፓራክሊቶስ ላይ አንስቻለሁ፣ ሰምቶትም አያውቅም። ለመጀመሪያ ጊዜ ነው የሰማው። ዘፍጥረት ላይ አንስቻለሁ፣ መልስ የለም። አስተውሉ ያ ጀማ፣ ያነሳሁት አዲስ ነገር አልጨመርኩበትም። እዚህ ልጅ ላይ የጨመርኩት ነገር ፓራክሊቶስን ብቻ ነው። 4 ጥቅስ ነው ይዤ የመጣሁት። 4 ይዤ መጣሁ። እነሱ ላይ ሰፊ ማብራሪያ ነው ያስቀመጥኩት ኦፊሻሊ። ለምንድን ነው ይሄን ያደረግከው ከተባለ በጣም ብዙ ትንቢት ነው ያለው፣ መርጬ ነው ያመጣሁት። ለምን ከተባለ ይሄ ሰው ባለፈው ከወንድሙ ጋር ካደረግኩት ዲቤት የተነሳ ሜቢ አንዳንድ ግንዛቤዎች ይኖሩታልና ያ ይረዳው ይሆናል፣ መልስ እንዲያቀርብ፣ መልስ እንዲያመጣ ማለት ነው። መልስ ይመልስ ይሆናል። ከዛ ዲቤቱን አይቶ መልስ ያቀርብ ይሆናል በሚለው ተስፋ አድርጌ በዚሁ ርዕስ የገባሁለት። ግን መልስ የለም፣ መልስ የለም። ባለፈው የመጣው ልጅ ከዚህ የተሻለ ተወያይቷል ብዬ አምናለሁ። መልስ የለም። የተፈጠረው ነገር ጋይዝ እንደዚህ ነው። ምንም መልስ የላቸውም። ባለፈው ዲቤት አድርጌ የነበረ ያንን ዲቤት እንኳን አይቶታል፣ ገብቶ ሪፍሌክት አድርጓል ይሄ ራሱ ልጅ። ነገር ግን እኔ ጋር ሲመጣ መልስ የለም። በ30 ደቂቃ አምልጦ ወጣ ማለት ነው። ማንም ክርስቲያን አፖሎጂስት በዚህ ርዕስ እኛ ሙስሊሞች ፊት ቆሞ አይወያይም። የትኛውም አፖሎጂስት ማለት ነው። የትኛው በዚህ ርዕስም ሊሆን ይችላል፣ በሌላ ርዕስም ማለት ነው። እንዲሁም አንድ ጥሪ በዚሁ ላቀርበላችሁ ማለት ነው። አንድ ወገናችን አለ፣ አድርሱለት፣ ሪከርድ አድርጋችሁ ማለት ነው። ታላቁ ጅብሪል ይኸው የውይይት ጥሪ ያቀርብልሃለሁ። ቅዱስ ዩስጥኖስ ሰማዕቱ ስለ አባቶች ታወራለህ። ለምን አንፈትሻቸውም? ቅዱስ ዩስጥኖስ ሰማዕቱ እውን የሥላሴ አማኝ ነውን በሚል ቶፒክ ና እንወያይ፣ ቀርበህ ተወያይ። የትኛውም አፖሎጂስት እኔ ጋር መጥቶ አይወያይም። ይኸው እየነገርኳቸው። ፋሩቅ ከስር የውይይት ጥሪ አቅርቧል፣ ማንም አልመጣም። 2 ነው ያቀረበለት፣ አልመጣም። ቤታቸውን ከፍቶ ግን ያወራሉ ለሰዓታት ቁጭ ብለው ማለት ነው። ነገር ግን እኛ ፊት የትኛውም አፖሎጂስት ቀርቦ ከ30 ደቂቃ አይዘልም ማለት ነው። ክርስቲያኖች አስተውሉ። እነዚህ ሰዎች መልስ ስለሌላቸው ነው እኛ ፊት ቀርቦ የማይወያዩት ማለት ነው። ደሞዙ ስለሚቋረጥ ነው የወጣው ራሱ። በአጭሩ ይሄን ይመስላል። ሌሎች ወንድሞች አዲስ የገባችሁ ሀይሰም ዛህሩ ቀጥሉ፣ በአጭሩ ማለት ነው። እዚህ ጋር ላቋርጣችሁና አርፎ ሁላችሁም ትቀጥላላችሁ። እሺ አንዴ ግን እዚህ ጋር በጣም አጭርና ኮንክሉዥን ሀሳብ ላይ ኮንክሉዥን ለስራበት እዚህ ያላችሁ ግን ሪከርደሮች ሁላችሁም ይሄን ሀሳብ ሪከርድ አድርጉት። እሺ ሁላችሁ ያነሰነው ቅድም ሪከርድ አድርጉት፣ ይሄን ሀሳብ ሪከርድ አድርጉት። በጣም ነው የሚያስፈልገው የሀሳብ ማለት ወላሂ ነው የምላችሁ። እዚህ ያላችሁ ክርስቲያኖችም ሙስሊሞች ያው 7 ሰማያትን ያው ምድር ጠቅላላ ነገር ሁሉ ነገር የፈጠረው ጌታ አምላክ ምስክሬ ይሁን። ወላሂ ነው የምላችሁ፣ ያው ወላሂ ነው የምለው፣ ያው አላህ ምስክሬ ነው የምላችሁ። ጋይስ እንደዚህ ይሄን ሁሉ መሀል ጀምሬ የጀመረበት ሪዛን አለኝ። ወላሂ ቢላሂ ነው የምላችሁ። አንድ ክርስቲያን አቃቢ ኦኬ ክርስትናን እምነት እኔ ዲፌንደር ነኝ ብሎ የሚያመን አንድ ክርስትና መምህር ማለት ነው። ወላሂ ቢላሂ ሙስሊሞች ጋር መምህር የተባለ አዋቂ ነኝ ያለ ሙስሊም መምህር ጋር በፍጹም አይመጡ። ወላሂ ነው የምላችሁ። ከመጡ ማለት ነው እጅግ በጣም ትላልቅ ፈውን ነው የሚሰሩት። አሁን ይሄ ፓስተር ከዚህ ቀደም ቃሌና አነስ ዲቤት አድርገው ነበር። ቃሌ ማለት እንግዲህ ሰነ መለኮት ትልቅ ሰው የሚባል እሱ ነው በፕሮቴስታንት ዘንድ ማለት አክቹሊ። እና ልጁ አይቷል አነስ ምን አይነት ዕውቀት እንዳለው አይቷል። ወላሂ ነው አጠገብ እንደዚህ ስል ለኮሮና ነው ብያለሁ። አክቹሊ ግን ሪያሊቲ ነው ምን አይነት ሰው እንደሆነና በዚህ ጉዳይ ያለውን ዕውቀት አይቷል ልጁ። ምን አረገ? መጣ፣ ተሰድቦ ወጣ። ዳዛ ሰው ይሄን ያደረገው ዳም ተሰድቦ ወጣ ማለት ነው። ክርስቲያኖች ለእናንተ ነገራችሁ ነገር ምንድነው? ወላሂ ቢላሂ ነው የምላችሁ ከድሮ ጀምሮ ዛሬ አይደለም ከዛሬ ስንት ዓመት በፊትም በነውስታስ አቡሃደር ጊዜም በነውስታስ ቀመሩ ሴም ጊዜም በጥንቶቹ ጊዜ ራሱ ማለት ነው ሙስሊሞቹ ናቸው በየቤተ ክርስቲያኒቱ እየሄዱ ዲያቆናቱን ቄሱን እየሄዱ የሚወያዩት ማለት ነው። ለምሳሌ ኡስታዝ አቡሃደርን ዲቤት ተመልከቱ ገብታችሁ። ራሱ አቡሃደር ነው ገጠር ድረስ እየሄደ ቤተክርስቲያን ገብቶላቸው ከቄሳት ጋር የሚወያየው። አንድ ሰው ኡስታዝ አቡሃደር ፊት ለፊት መጥቶ የተወያየ አንድም ሰው የለም። ለምን? ቢካዝ እስልምናን በፍጹም እነሱ በፍጹም ማጥቃት አይችሉም። ቤታቸው ቁጭ ብሎ ነብይ መሐመድ ባህሪ ላይ ተሸማቀቃላችሁ ይላሉ። ቤታቸውን ከፍተው እሳቸው ባህሪ ያሸማቀቃቸዋል ሙስሊሞች። ኦኬ ታፍሩበታላችሁ፣ ትሸማቀቁበታላችሁ ይላሉ። እስቲ ኑ እናንተ እስቲ ኑና አሸማቁን። ያው ወላሂ አትመጡ።
እናንተ በፍጹም አትመጡም። ነብይ መሐመድ መጽሐፍ ቅዱስ አልተጠቀሰምላችሁ ለዘመናት ስታወሩ ነበር። ኑና ተወያዩ እስቲ ኑና ሳዩ እንዳልተጠቀሱ በአነስ ፊት መታችሁ አታሳዩንም። ወላሂ አታመጡም። ወላሂ ብዬ ነው እንደዚህ ብዬ ነው የምነግራችሁ። ክርስቲያኖች ማለት የሚሰሩት ምንድነው ፖለቲካ ብቻ ነው የሚሰሩት። በቃ የሆነ የሚከተላቸው በቃ አላዋቂ ማህበረሰብ አለ። ኮሜንት ላይ ይገባ በርታልኝ ምንም ሳያቅ ጭፍን ተከታለ ልክ ኢየሱስ እንዳለው እናንተ በጎቼ ናችሁ ልክ እያሉ እነሱ በግ ያለው ለምንድነው ኢየሱስ ካወቃችሁ በግ ያለው ጭፍን ናችሁ። በቃ ዝም ብላችሁ እንደ ጭፍን ትከተላላችሁ። ደንቆሮ ይላችኋል። ደግሞ በጎቹ የራሱን በጎች ደንቆሮ እያለ ይሰድባቸዋል ኢየሱስ ማለት ነው። እንደዚህ አይነት ተከታዮች አሉ። ይጡና ኦኬ በርታልን እንወድሃለን ምናምን ይሉታል። እነሱን ለማታለል ብለው ድራማ ይሰራል። የሆነ ፊልም ይሰራል። በቃ ጌም ይጮትባቸው እነሱ ላይ ኦኬ ሙስሊም አቃቤን እኛ ፊት አይቶ ምን ይላል? ቁጭ ብሎ ገዝቱ የሚችለውን ሁሉ አስገባለሁ እስቲ ይምጡ ባንቺ ቤት ምናምን ገዝቱ የሚችለውን ሰው ሁሉ ከታለሁ እስቲና ከአንዱ ጋር ተወያይ ተወስድት ከአንዱ ጋር ተወያይ። አንተ ወላሂ አትወያዩ። አንተ በፍጹም እናንተ በሙስሊም አቃቢያን ፊት አትቆሙም። እኛ እናንተ ቤት እኮ እንመጣ ነበር። ትዚ ታሪክ ይሆናችሁ እናንተ ቤታችሁ ድረስ ገብተን እንኳኳ ነበር። ኦኬ ፈሪ ናችሁ ተብለን ስንሰደብ ቤታችሁ ድረስ ነበር የምንገባላችሁ። ቤታችሁ ገብተን አሳይታናችሁ ነበርኩ ምን አይነት አምላክ እንደምታመልኩ ምን አይነት ሰው እንደነሱ አሳይታናችሁ አልኩ። ቤታችሁ እየገባ እንኳን እንድመጡ ቀርቶ አንድ ነገር ተረዱ። ሁላችሁ ቅድምም ስለው ነበር ይሄን ነገር ሁላችሁ ሪከርድ አድርጎ ሙስሊሞች ሁሌ በእምነታቸው ኮንፊደንስ አላቸው። ኦኬ ሙስሊሞች ከድሮም ዘንድሮም ወደፊትም በእምነታቸው ሙሉ በሙሉ ኮንፊደንስ አለ። ክርስቲያኖች ይላችሁ አስናለሁ ይንገሰን ለመረጃ ይናችሁ እናንተ በእምነታችሁ ላይ ኮንፊደንስ የላችሁም። በራስ መተማመን የላችሁም። ወላሂ ነው ብላችሁ በፍጹም በእምነታችሁ ላይ ኮንፊደንስ የለ። እኛ ግን በእምነታችን ላይ ኮንፊደንስ አለን። ለዛ የትም በገቡ ተከተለን ገብተን እናዋርዳችኋለን። ለምን የሙስሊሙ በእምነቱ ኮንፊደንስ ስላሉ እስልምና እውነትም እስልምና እውነተኛ ሃይማኖት መሆኑን ስለሚያውቅ በየቤታችሁ በየሻንጓችሁ እየገባ ይወርዳችኋል። ከድሮ ጀምሮ ብንመለከት ኦኬ እነ ኢምራንን ያው ኡስታዝ ሳላ ከሰሪ ያለ እነሱም ብንመለከት እነሱም በየዘመናቸው ታሪክ ሰርተው ነው ያለፉት። በየቤታቸው እየገቡ ያንኳኩላቸው ኢየሱስ እንዳልተሰቀለ እያሳዩአቸው ነበር። መጽሐፍ ቅዱስ መበረዙን ቤታቸው ገብተው እያሳዩአቸው ነበር። like for your information ኦኬ ዛሬ እኛ መታ አይደለም ድሮም ይሄ ታሪክ የተሰራ የመጣ ታሪክ ነው። ወደፊትም ይቀጥላል። እኛ በህይወት ካለን ድረስ ሁሌ ኮንፊደንስ መሆናችንን እናሳያችኋለን። ኡማው በእኛ ላይ አያፍርም። አልহামዱሊላህ ኡማው ጀግና ተዋይ እንዳለው ያውቃል። በፍጹም አያፍርም በእኛ ላይ። ግን ክርስቲያኑ በእናንተ ያፍርባችኋል። ኮሜንት አሳያችኋለሁ አፈርኩበት ያለበትን እኔ ዛሬ በመሐመድ አበባ አፍር ያለው ማለት ይሸማቀቅባችኋል በእናንተ። ለምን ፈሪ ናችሁ? ሁሌ ርጫ ላይ ናችሁ። እኛ ግን ሁሌ እናባራችኋለን። ሁሌ እናንተ ተከትለን ነው የምናዋርዳችሁ። እስቲ ኑና አሳዩን። እስቲ ክርስትና እውነተኛ ሃይማኖት መሆኑን እስቲ ኑ ፕሩቭ አድርጉ። መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው ተዋለ ነው አሳዩን። በእኛ ፊት መጣችሁ እስቲ ነብይ መሐመድ መጽሐፍ ቅዱስ እስቲ አሳዩን። በነብይ መሐመድ ባህሪ ተሸማቀቃችሁ እስቲ አሻማቁ መጣችሁ። ያው እስቲ አሳፍሩ መጣችሁ በሳችሁ ባህሪ። እስቲ ኑ ወላሂ አትመጡ፣ በፍጹም አትመጡም። ብትመጡ ታውቃላችሁ ምን አይነት ታሪክ እንደሚሰራባችሁ። አትመጣዋትም። ግን ቤት ከፍቶላ ልክ እንደዚህ ተወጡና ቤት ከፍታችሁም ትላላችሁ እኛ እንደሱ ናቸው እነሱ እንደዚህ ናቸው ለእንትን ያሉ ሁሌ እልቀሻ ናችሁ። ኦኬ ወድማችኋል። አላህ ደግሞ ሁሌ ያዋርዳችኋል። አላህ ወላሂ ነው የምላችሁ ሁሌ ቀን ጠብቀው ያዋርዳችኋል። ዛሬ ብትሉ ነገ ያዋርዳችኋል። ልክ እንደ ዛሬው ማለት ሁሌ አላህ ቀን ጠብቆ ያሳያችኋል ምን አይነት ፊት እንዳላችሁ በህዝቡ ይገልጽላችኋል። ማስካችሁን ይልጧል አላህ ቀን ጠብቆ ማለት። ስለዚህ ኡማው የሚኮራበት አቃቢ አለው። አልহামዱሊላህ ይሄን ስናገር እኔ ኮራ እያልኩ ነው። ኡማው የሚኮራበት አቃቢ እስላም አለው። እናንተ ግን ክርስቲያኑ የሚያፍርበትን አቃቢ ክርስቲያን አለው። እንደው ይሄ ሳርትሩዝ ነው አውቃለሁ። የሚያሳዝን እውነታ ነው። ግን ያፍሩባችኋል። እሺ እናንተ እንትኖች ክርስቲያኖቻችሁ ያፍሩባችኋል። ገስቱ የሚችለውን ሰው አስገቡልኝ እመና ወሬ አታውራ። ወይ ማኛም እንችላለን እኮ ያው እንጣርስትኑ ገስቱ እኛም ወሬማ ለኛም ቀላል እኮ ነው። ገስቱ የሚችለው ሰው አውርድልሃለሁ ነው የሚያው አውርድልሃና ገባ ለላ ይችላል። ቀላል ነው። ወሬ አይደለም። እኛ ድፍረት ነው እኛ ጋር ያለው። እኛ አናወራም እንሰራለን። for your information ወላሂ የመጨረሻ ንግግሬ ነሽ። እኛ አናወራም ግን እንሰራለን። እኛ አንልም ወሬኛ አይደለም። እኛ ሙስሊሞች ስራ ላይ ነን። በቃ እኛ አናወራም ስራ ነው የምንሰራው። እናሳያችኋለን። ከድሮም ጀምሮ እየሰራን ነው። አሁንም እየሰራን ነው። ወደፊትም እንሰራለን። በጣም ታላልቅ ስራዎች ሰምታችሁ ማታውቁትን ነገር ይዘንባችሁ እንመጣለን። ኦኬ ለመጀመሪያ ጊዜ ሰማችሁ በእኛ ጊዜ ነው። አሁን ለምሳሌ ስለ ቅድመ ንቂያ አባቶች በስላሴ አምኑ የሚል አዳዲስ ምግቦች ይዘን እንመጣ ነው። ኦኬ እነ ተርቱሊያ ላይ ቅዱስ ዮስጦስ ሰማዕት ላይ አታውቋቸውም ነበር። አዳዲስ ምግቦች ይዘንባችሁ እንመጣለን ገና ወደፊት። እናንተ ብቻ ቀስ ብላችሁ ጠብቁን። እዚህ ሀገር ላይ ሙጭ ሀገር ላይ መመልከት ይችላል። ለምሳሌ እነ ኦርቶዶክስ ሙስሊም እነ ሊቢያኖ መመልከት ይችላል። ኦኬ እነ ሳምሻሙን ልክ እንደዚህ አይነት ሰዎች ያለቃቅሳሉ። ግን መታወያቸው ለምን ሁሉም ቦታ ላይ እስልምና ኮንፊደንስ ያለው እምነት ነው። እስልምና የተከበረ እምነት ነው።
ሁላችንም አልহামዱሊላህ እኔ ወላሂ ሁሌ ክርስቲያኖች ሙስሊሞች ማለት ምንድነው ሁሌ አላህን አመስግኑ በሁሉም ዘርፍ እስልምና የኮራ እምነት በሁሉም ዘርፍ ሁሉም ቦታ ላይ የሚያስጠራው ሰው አለ እስልምና እዚህ ንጽጽር ላይ ማንንም ሰው አይመጣም ቤታቸውን ከፍተው ግን ያለቃቀሳሉ እሪ ይላሉ ሙስሊሞች እንዲናቸው እኛ ወሬማ ቀላል እኮ ነው ያው አነሳውን ቅድም ጠርታችኋል ታላቁ ገብርኤል የውይይት ያቀርባል እስቲ ወንድ ከሆንክ ቅዱስ ይስጥኖ ሰማዕቱ በስላሴ አማኝ ነው ብለህ መታመን ከሆነ ግባና ተወያይ ናና ብሎ ጠርቷል ያው አነስ እስቲ ኑና ተወያዩ አትመጡ እኔ ጠርቻችኋለሁ በመጽሐፍ ቅዱስ መበረዝ ላይ ቤቱን ከፍቶ ያው ምጠራ የጠራሁት ቤቱን ከፍቶ መጽሐፍ ቅዱስ ቁርአን ተበርዟል መጽሐፍ ቅዱስ ተጠብቋል ያለ የሚለፈልፍ ልጅ ነው ሐፍስ አህሩፍና ቂራት ያለ የሚያወራ የሚለፈልፍ ልጅ ነው እስቲ ናና በእኛ ቤት አወራው ሰምታወራው ቤት ቁጭ ብለህ አታወራው በስሜት ያየራል ሊትራሊ ግን እውነቱን ነው የምነግራችሁ ወላሂ ነው የምላችሁ ሊከዳግታችሁ ፖስቱት ይሄን ነገር ክርስቲያኖች ሁሌ ሽሽት ላይ ናችሁ እኛ ደግሞ ሁሌ እናባራችኋል በቃ እናንተ ሁሌ ሽሽት ላይ ናችሁ እኛ ሁሌ ነው የምንከታተላችሁ ከድሮም ጀምሮ እየሩጥንባችሁ በእነ ኢምራን በእነ ሳላም ጊዜ አሁን በእኛም ጊዜ እንደዚህ ናችሁ ወደፊትም እንደዚህ ናችሁ እናንተ እንደዚህ ነው የምትቀጥሉት ሁሌ ተወድም ደቀብ ሁሌ ነው ዲስትሮይ ይሆናችሁ ያላችሁና ሳር ቱሪዝም ለእናንተ ክርስቲያኖች አቃለው ግን የምታፍሩባቸው አቃቢ ነው ያላችሁ እሺ ለእናንተ መረጃ ይናችሁ ክርስቲያን በግ የሆናችሁ ተከታዮች በኢየሱስ ነው ያላችሁ ነው ያላል ያልኳችሁና የምታፍሩባቸው የሆኑ ተከታዮች ነው ያላችሁ ሙስሊሞች ግን የሚኮሩባቸው የሆኑ አቃቢ ምርቶች ነው ያላችሁና ለዛ ሁላችሁ ሙስሊሞች አልহামዱሊላህ ሙሉ አቃቢ መስለ የሚሰሩ ሙሉ ሰዎች በቃ የሚታፈርባቸው አይደለም የሚኮራባቸው ናቸው ያሉት እናንተ ግን ታፍሩባቸዋላችሁ ቤት ቁጭ ብሎ እሪ ማለት ነው የሚሰጠው አሁን እፎ የምትሉትን ብትመለከቱ ባለፈው ያው ከላስ ከገብቶ ነበር አክቹሊ ታወርዶ ነው የጣ ቤታችሁ ድረስ ገብቶ ማለት ና ኤኒዌይስ ግን እስቲ የሚመጡ ከሆነ አሁን አነስም ጠርቷቸዋል እንጠርቻቸዋለሁ አይመጡም ግን ፎሪን መቼም ማይመጡም ከሆነ እኛ እነዚህ ቤት ከፍተን ያናናቸውን ምን ይደባችሁ እና አላኩል ያልቀደም አይሰማ ከፍተ ነበርና አፎን ቀጥሉ እሺ ሰላም አለይኩም አይ ብዙ ነገር ለመናገር ሳይሆን ያው እናንተው ተናገራችሁት ግን ያው አናስ መጀመሪያ ላይ ኢንትሮ ላይ እንትን የከፈትከው አንቀጽ አለ እስቲ አንዴ ትከፍቷል እንደገና ኢንትሮ ላይ የከፈትከው ልክ ሲጀምር ማለት ነው አጀምሩ ዝም ብላችሁ ይወጣል ልክ ሲጀምር ወቁል ጃ الحق وزهق الباطل ብሎ እንደጀመረ እስቲ አንዴ ከፈታችሁ እስቲ አንቀጹ ራሱ እኔ እስካሁን ድረስ ይሄ ነገር እስቲ وقل جاء الحق وزهق الباطل በቃ ይሄ ነው የተፈጠረው እዚህ ላይ ማለት ነው ልክ ጀመረ ሲባል ማለት ነው ውይይቱን ዝም ይሳያ ሰውየው ትንሽ ደንግጥ ጥሩ ነበር የሚያቀት ዘዳግም 18 ነበረች ከዛ ዘፍጥረት እስማኤል ሲናገር መጣና እሺ ዘዳግም 18 ላይ እንደ ሙሴ ያለ ነብይ እሺ ከዛ በኋላ እስማኤል አለ ምን እንዳገኘው ባላቀም ብቻ አይ የሚገርም ነው ወላሂ እስከ 30 ደቂቃ ብቻ ነው ቆየው አይ ቲንክ እና ኢንትሮ 15 ከዛ የተወሰነ ደቂቃዎች ቆየና እናላቸዋል ብሎ ወጣ ባይዛው ከሱ በፊት እንትን ይሄ የቃል ውይይት ካያችሁ ማለት ነው አሪፍ ውይይት ነበረ እስከ መጨረሻው ካያችሁትም ፍሪ ያለው ውይይት ነበርና ግን ይሄኛው ውይይት ግን እንጃ ምን እንበለው አሁን ይባላል አናሳሁን ባይዛው እንትኑን ስጠቅሰው ማለት ነው እንትኑን ይሄ ስለ ኢየሱስ ያወራ ማወቅ ያለባችሁ ነገር ምንድነው ደብል ስታንዳርድ ነው አሁን እነሱ እንደሚሉት ምንድነው እንደ ሙሴ ያለ ነብይ ማን ነው ኢየሱስ ነው እነሱ ጋር ማለት ነውና ኢየሱስ ከሆነ በዚህ ምክንያት አይሆንም ብሎ አናስ ጠቅሰ ነበር እና ለዛ ነው እንትኑ የጠቀሰው እንጂ አበባው ግን አይ እንግዲህ ምንም አይደለም ብቻ ማሻአላህ አልহামዱሊላህ አላቸው እንግዲህ ደስ ይላችሁ ይሄ ውይይት ነው እንግዲህ እውነቱን ያሳየን እንግዲህ ካሁኑ ብቻ ማሻአላህ ላሉ እንግዲህ አብሽሩ ቀጥሉ በቃ አነስ አሁን ያልከው ላይ ለመጨመር ያክል ማለት ነው ኢየሱስ በመነሳቱ ምክንያት እሪ ሲል ነበር እሱ ራሱ ማለት ነው እሱ ምን ይያለ ነበር መሰላችሁ ዘዳግም ምዕራፍ 18 ቁጥር 18 ላይ ያለው አይደለም ምክንያቱም አለና ነብዩ መሐመድ እንደዚህ ባህሪ ያላቸው ሸይጣን እሳቸው ጋር መጥቶ እንደዚህ አድርጓል ዘዳግም ምዕራፍ 18 ቁጥር 18 ላይ ደግሞ የተገለጸው ነብይ ደግሞ ሰይጣን አጠገቡ አልደረሰም እያለ ሲያወራ ነበር ገባችሁ አይደል የሱ ሐሳብ እንደዛ ነው ነብዩ መሐመድ ሰይጣን ስለተጠጋቸው ዘዳግም 18 ምዕራፍ 18 ላይ ተነበየው ነብይ ሊሆኑ አይችሉም ኢየሱስ ነው ዛጋሪ የተነገረለት ነብይ ኢየሱስ ነው ለምን ኢየሱስን ሰይጣን ስላልተጠጋው ማለት ነው ብሎ አንድ ያነሳው ነጥብ ይሄ ነበር በነብዩ መሐመድ ዙሪያ ማለት ነው ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሸይጣን ስለተጠጋቸው ስለዚህ ዘዳግም 18 ምዕራፍ 18 ላይ ያለው ትንቢት ለሳቸው አይሆንም ኢየሱስ ግን ስላልተጠጋው ይሆናል አይነት ሐሳብ ነው ሲያነሳ የነበረው አነስ ደግሞ የመለሰለት ምንድነው ኢየሱስንም ሰይጣን ተራራ ለተራራ ሲወስደው ነበር
ገባችሁ አይደለ? ስለዚህ እንደዛ ከሆነ ምን አይሆንም ማለት ነው። ኢየሱስ ዘዳግም 18:18 ላይ የተተነበየለት ያ ነብይ ሊሆን አይችልም ብሎ አነስ እየመለሰለት ነው። የአበባው መልስ ምን ነበረ? አይ ኢየሱስ ነው እዚች ጋር የተተነበየው ብሎ እንትን ሲል ነበረ። ገባችሁ አይደል? ያነሳበት ምክንያት እንዲገባችሁ ብዬ ነው ሁላችሁ። ለዛ ተመሳሳይ ነገር ነው ያቀረበበት። አይ መሐመድ በዚህ ምክንያት አይሆንም ካልክ ኢየሱስ ደግሞ ልክ ይሄ ባህሪ እንደሌለው ሰይጣን ነክቶት እንደማያውቅ አድርጎ ነው ሲያወራ የነበረው። ነገር ግን ሰይጣንም ስለዚህ ሸይጣን ሲያባረረው ነበር፣ ሲፈተነው ነበር፣ ይዞት ሲሄድ ነበር። ስለዚህ እዛች ጋር ለኢየሱስ መዋል አይችልም ማለት ነው ያ ጥቅስ። ገባችሁ አይደለ? በዚህ መልኩ ነው ሲገልጽለት የነበረው ማለት ነገሩን ግልጽ ለማድረግ ያክል ነው። ለምን ኢየሱስ ተነሳ ብላችሁ ጥያቄ እንዳይሆንባችሁ ነው። እሱ አንቀጹ ለኢየሱስ ነው ብሎ እንትን ስለሚል ነው ማለት ነው። ኢንሻአላህ እሺ፣ ቀጥሉ ወንድሞች። እሺ አንድ ሀሳብ ላስቀምጥና እሺ ዛህሩ ቀጥይ። ቀጥላንስ ቀጥልና ቀጥላለሁ። አውርቻለሁ እኔ ችግር የለም። ቀጥይና ቀጥላለሁ። እሺ ባረከላሁ ፊክ ወለን ጀዛከላሁ ኸይር ወባረከላሁ ፊክ። ውይይቱ ያመለጣችሁ ከመጀመሪያው ጀመራችሁ ካላችሁ እዚህ የነቢያት መንገድ ላይ ፖስት ይደረጋል። አሁን ከእንትኑ ውይይቱ በኋላ ያለውን እየቀዳን ስለሆነ ነው እና እዛ ጆይን ብላችሁ ማዳመጥ ትችላላችሁ። እንዴት እንደወጣ ሁኔታው ሁሉም ነገር እዛ ላይ ያለ። በተረፈ ያው የታወቀ ነው ሰውዬው ከሶስት ጥቅስ ውጭ እኔ እስከማውቀው ድረስ 6-7 ዓመት አውቀዋለሁና 3 ጥቅስ ይዞ ነው ሁልጊዜ የሚሄደውና በዚህ በቀጥያ ምናምን እና ከነዛ ጥቅሶቹ ጫውቅም ነበረ እና አሁንም ይሄንን ነገር ይወያያል ብዬ በፍጹም እኔ አላመንኩም ነበረ። የሆነ መሳደብ ምናምን ነው እንጂ ከዛ ውጪ ምንም አያውቅም። ይሄ ብዙ ጊዜ አይታችሁ ከሆነ የሚያነሳው ይሄ እንትኑ ይሄ አላህ Subhanahu Ta'ala ጀሃነም ትበዛላችሁ ብሏል የምትለዋን ጥቅስ ምዕራፍ 7 ላይ ያለችው ደግሞ ሌላ ጥቅስ አለ። 1-4 ጥቅስ 3 ጥቅስ ነው ቁርአን ላይ የሚያውቀው። ከዛ ውጪ አያነብም ሰውየው ስለማያነብ። ከዛ በኋላ እነሱ ደግሞ ከፍ ነው እዛ ላይ ሳላስቀመጡትኝ ነው እንጂ ምንም የሚያደርገው የለም። ከዛ በኋላ መጥቶ ራሱ ያዝ ታደርጉት በዚህኛው ከዛ በኋላ ይሳደባል። እኛ ደካማ ጎናችን ነብይ ሰለላሁ ዐለይሂ ወሰለም እንደሆነ ስለሚያውቅ ይሳደባን። ከዛ በኋላ አስወጡት ተሳደበ ምናምን ብሎ ሲያስወጡት በቃ እውቀት ያለው እየመሰለው ይመስለኛል። እና በዚህ ዙሪያ ያው እየቀጨጨ ነበር። አስለን ምንም የሚከታተለው ሰውም አልነበረም። ምክንያቱም ምንም እውቀት የለውም፣ አዲስ ነገርን አያመጣምና ብቻ አላህ Subhanahu Ta'ala ቀኑን መንገድ ይምራችሁ ሁላችሁንም ክርስቲያኖች። እናንተንም አላህ መልካም ስራችሁን ይቀበላችሁ። ለእስልምና እየለፋችሁ ያላችሁት ሁላችሁም እዚህ እየታገላችሁ ያላችሁ ሁላችሁም አላህ መልካም ስራችሁን ወዶ ይቀበላችሁ። ሁሌ ታኮሩናላችሁና መልካም ስራችሁን አላህ ወዶ ይቀበላችሁ። ከዚህ በላይ ከፍ ያድርጋችሁ። እስልምናን በእናንተ ከፍ ሚል ያድርገው አላህ አዘ ወጀል። ሁሌም ከፍ ያለ ነው። አላህ Subhanahu Ta'ala ባሮች አሉት ሁሌም ማለት ነውና ረጅም ዓመት አያለሁና በየጊዜው እየመጡ በጣም የሚገርም ስብዕና ያላቸው ስርዓት ያላቸው እውቀት ያላቸው ልጆች ናቸው በየጊዜው የሚመጡት። ምስጋና ይገባል ኃያሉ ጌታ አላህ አዘ ወጀል። አላህ ይጨምርላችሁ። ከዚህም በኋላ በጣም ብዙ ሰዎች እንደሚመጡ ነው የምናስበውና እናንተንም እውቀታችሁን አላህ ይጨምርላችሁ፣ ከፍ ያድርጋችሁ እና በጣም እናመሰግናችኋለን። አላህ ይጨምርላችሁ። ባረከላሁ ፊኩም እና ፎሎ አድርጓቸው። አነስንም እስካሁን 21,000 ነው ነው 20,000 ነው እስካሁን። ራሱ መወዳ ራሱ በየጊዜው ቪዲዮ ትሰራለች፣ ብዙም ተከታታይ የለውም። ፉርቃን ማነፋሩቅ ኢብኑ ቃፍም ቪዲዮ ይሰራሉ። ቪዲዮአቸውን የሚያዩ የለም ብዙና እየገባችሁ ሪፖስት ብታደርጉ ቫይራል ቢወጣ መልሶች ስለሆነ ቫይራል እንዲወጣ ብታደርጉላቸው። ምክንያቱም በጣም ልፋት አለው ቪዲዮ ሲሰራ። በተለይ ደግሞ ፉርቃን ማነው ፋሩቅና ኢብኑ ቃፍ የሚሰሩት በጣም ድካም አለው የሚሰሩት ቪዲዮ ማለት ነው። እና እንደዛ ደክመው ሲፖስቱ እናንተ ቫይራል የማታወጡት ከሆነ ፋይዳ እነሱ የሚሰሩት እንትን እያለ ይመጣል። እና ገብታችሁ ሪፖስት ብታደርጉ ሼር ብታደርጉ ቫይራል እንዲወጣ ብታደርጉት በጣም አሪፍ ነው ብዬ አስባለሁኝ። እና ባረከላሁ ፊኩም እዚህ ያላችሁ ሁላችሁም ፎሎ ያላደረጋችሁ ፎሎ አድርጓቸው። ያህያ አለ። ያህያ አሁን በጣም ትንሽ ፎሎወር ነው ያለው። ኢብኑ ቃፍም በጣም ትንሽ ፎሎወር ነው ያለው። እና ሁላችሁም ፎሎ እያደረጋችሁ የሻድ ጀማዎችም እዚህ ንጽጽር ላይ የሚሰሩት ሁላችሁንም እኛንን ልናበረታታቸው ጎበዝ ካጠገባቸው ልንሆን የሚገባው ልንደግፋቸው የሚገባው እኛንን ትምህርቶቻቸውን ሻር ልናደርግ የሚገባው እኛንን። እነሱ እንደዚህ እየለፉ እኛ ደግሞ ዝም የምንል ከሆነ በጣም ነው የሚያስጠላው ይሄ ማለት ነው። እና
ሁሉም የየራሱን ነገር የሚወጣ ከሆነ እስልምናን ከፍ ማድረግ እንችላለን። በነገራችን ላይ ባሮች አሉት፣ አላህ አዘወጅ ባሮች አሉት። ብዙ ሰዎችን አምጥቶ መመደብ ይችላል። ግን እኛ ለምን እነዛ ሰዎች አንሆንም ነው? እኛ እነዛ ሰዎች ሁነን ለምን እስልምናን ከፍ ማድረግ አንችልም? ለምን የዛ ባለቤት እኛ መሆን አንችልም? የሚለውን ነገር እኛ የሆነ ቁጭት ሊኖረን ይገባን። በምትችሉት አቅም ፎሎ አድርጓቸው እዚህ ያሉትን መወዳንም፣ ፋሩቅንም፣ ሳሊሕንም፣ አነስንም፣ ኢብኑ ቃፍ ያህያንም ሁላችሁንም ፎሎ አድርጓቸው። ባረከላሁ ፊኩም። እድሉን ስለሰጣችሁኝ አመሰግናለሁ። አላህ ይሕፈዝኩም። አይ መርሐባ ጀዛኪላሁ እኽቲ። ኢብኑ ቀጥል። መርሐበን ጀዛኪላሁ ኸይረን። ያው እኽተና ያው እንዳለችው ሁላችሁም ወንድሞች ጎን ልትቆሙ ይገባል። በሚሰሩ የዳዕዋ ስራዎች ሁሉ የእናንተ እገዛ ያስፈልገናል። ምክንያቱም ዳዕዋ ተደራሽነት የሚያገኘው እናንተ ስታግዙን ስለሆነ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት መን ደለ ዐለል ኸይር ከፋዒሊሂ ስላሉ ማለት ነው። ወደ አንድ መልካም ነገር ያመላከተ ሰው ልክ እንደ ሰሪው ነው የሚቆጠረው። እኛ ደግሞ ያንን የምናደርግበት አንድ ያለን ኦፕሽን የሚሰሩ ወንድሞችን የሚለቁቱን ቪዲዮዎች ኮፒ ሊንክ ማድረግ፣ ሼር ማድረግ ምንም እኮ እንትን የሚፈጅብን የሚይዝብን የተለየ ነገር የለም። ብቻ ስናዳምጠው አንደኛ ለራሳችን እውቀት እንጨምራለን። ሁለተኛው ኮፒ ሊንክ ባደረግን ቁጥር ክርስቲያኖች ጋር ይደርሳል፣ ወይም ደግሞ ሹብሃ የተፈጠረበት ሰው ጋር ይደርሳል። አሊያም ደግሞ ለእስልምናችን የሆነ የተሰራ መሆኑን ለክርስቲያኖችም ላይ ተጽዕኖ በማሳደር ወደ እስልምና መምጫ ሰበብ ሊሆናቸው ስለሚችል በተሻላችሁ መጠን ሁላችሁ የሚሰሩትን ቪዲዮች የሚሰሩትን ወንድም እህቶች በተሻላችሁ መጠን በማበረታታት በማገዝ ኮፒ ሊንክ ሼር በማድረግ እንድታግዙ እላለሁኝ። በነገራችን ላይ ሁላችንም ቤታችን መነሻችን መማሪያችን ሁሉ ነገራችን የሆነው ኢርሻድ ነው። የኢርሻድ የእቅበተ ኢስላም ማህበር የሆነው ድርጅት ነው። እንግዲህ ይኸው ትልቁ ላይ ሆኗል ይሄ አካውንት የኢርሻድ የዳዕዋ ግሩፕ ማለት ነው። ሁላችሁም ይህንን ግሩፕ ፎሎ አድርጉት። ላይክ ሆም ነው ለሁላችንም። እንግዲህ ኢርሻድ ለወደፊቱ በጣም ትልቅ የሆነ ስራዎችን ለመስራት እቅድ ይዞ እየተንቀሳቀሰ ያለ እቅበተ እምነት ላይ የሚሰራ ኢስላማዊ ድርጅት ነው። እንደምትመለከቱት በየጊዜው ዲቤቶች ይደረጋሉ፣ የተለያዩ ሹብሃዎች ላይ መልስ ይሰጣሉ። እንዲሁም ደግሞ ክርስቲያኖች ላይ የተለያዩ ጥያቄዎችን በማንሳት ትክክለኛው ወደ ሆነው እምነት ጥሪ የሚያደርግ ትልቅ የሆነ የኢስላማዊ የሆነ ግሩፕ ነው። እንግዲህ ወደፊቱ ኢንሻአላህ አላህ አግዞን ደግሞ መሬት ላይ የወረደ በተግባር ደረጃ መሬት ላይ የወረደ ትላልቅ ስራዎችን ለመስራት እቅድ ይዞ የተንቀሳቀሰ ያለ ነው። የራሱ የሆነ ቢሮ የራሱ የሆነ የተለያዩ ነገራቶችን ያሉት ትልቅ የሆነ ድርጅት ነው። እንግዲህ ሁላችንም መብቀያችንም መመሰረቻችንም ከዛው ስለሆነ በዚሁ አጋጣሚ ኢርሻድን አላህ እንዲያቆይልንና ኢርሻድን ደግሞ ትልቅ ደረጃ እንዲያደርስልን ዱዓ እያደረግን ፎሎ እያደረጋችሁ እንድትቆዩ እላለሁኝ። ሌሎቻችሁ ካላችሁ ቀጥሉ። ኡስታዝ አለ ቀጥል። ያህ አፎን አይ ያው እኔ የምሰጠው ሀሳብ የለም እንደ የቀደሙ እየገባሁኝ በማከል ላይ አንዳንድ ማስታወቂያዎችን ለመናገር እሞክራለሁ። የመጀመሪያው ወንድም አነስና ወንድም ፋሩቅ ቴሌግራም ቻናል ከፍተዋል። እየገባችሁ ሰብስክራይብ አድርጉ። የሚለቋቸውን መረጃዎች እንዲሁ ትምህርቶች ተከታተሉ። በጣም ትጠቀሙባችኋላችሁ። ሌላው ደግሞ ወንድም ኡስታዝ ቻር አይ ቲንክ ብዙዎቻችሁ እንግዲህ ማስታወቂያውን እያያችሁ ነው። የበለጠ አስተዋውቁት። ኢንሻአላህ ደግሞ ወደ ህትመት ደረጃ ሲበቃ ደግሞ የበለጠ ነገር መርሐባ ኡስታዝ አለ ሳላ ቀጥል። ከስር ቴክስት አድርጎልሃል ማውራት አልችልም። እሺ አይ ቲንክ ማጠቃለያ ነገር ልስጥና እንዘጋዋለን ማለት ነው ኢንሻአላህ በዚሁ ማለት ነው። የተነሳውን ነገር ሁላችሁም ሰምታችኋል። ያው ኢርሻድን ሁላችሁም ፎሎ አድርጉ። እዚህ ጋር ያለውን አካውንት ማለት ነው ትጠቀሙበታላችሁ ማለት ነው። እና የመጨረሻ መናገር የምፈልገው ነገር ምንድን ነው፣ እንዳያችሁት ነው ዲቤቱን እንዳያችሁት ነው። ሁሉም አፖሎጂስቶች እነዚህ ናቸው። ከዚህ የሚዘል አንድ አፖሎጂስት የላቸውም እነዚህ ሰዎች ማለት ነው። አንድ አፖሎጂስት የላቸውም ማለት ነው። ደና አፖሎጂስት ዴ ኦር ራን ሁሉም ሯጭ ናቸው።
እኛ ሙስሊሞች ፊት ይቀርቡ ይሮጣሉ። እና አይ ቲንክ ይህንን ደግሞ በግልጽ ተመልክታችኋል ከአንድም ሁለቴ ማለት ነው። ሶ ስለ እነሱ ወደ ዳር እናድርገውና ኢንሻአላህ ከዚህ በኋላ በደንብ በሰፊው ላይቭ እየከፈትን ምንማማርም ይሆናል ማለት ነው። እዚህ ጋር ያሉትን ኢርሻድን ወንድሞች ፋሩቅ፣ መወዳ፣ ኢብኑ ሁሉንም ፎሎ አድርጉ ምናምን። ሪከርድ ያመለጣችሁ ካለ ደግሞ የነቢያት መንገድ ላይ ይኖራል። እንዲሁም ፒኬ አይ ቲንክ ዩቱብ ላይ የሚለቀው ይመስለኛል። ሶ በአጭሩ የዛሬ የነበረን ቆይታ በዚህ ያበቃል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ፋሩቅ ሀሳብ ካለ ሀሳብ የመጨረሻ ስጥና እንዝጋው። አንተ ስለተቀለልከው አይ ቲንክ በጣም አሪፍ ዲቤት ነበረ ምናምን። ሶ እንትን ሪካርደሮች ካላችሁ ሪካርድ ያደረጋችሁ ሰዎች ካላችሁ ይሄን ዲቤት ማለት ሪካርዱን ስፖስቱት አነስና እኔ ሜንሽን አድርጉን። እሺ አነስና እኔ ሜንሽን አድርጉን ሪካርዱን ለማየት ፈልጌ ብቻ። ሪካርዱን ወይ ካላችሁ ደግሞ ወስድ ላኩልኝ ለኔ እፈልገዋለሁ ሪካርዱን አክቹሊ። ሶ ሪካርዶች ሁላችሁም ፖስቱትና ሜንሽን አድርጉን። እሺ ሁለታችን በቃ አዛር ሙሉ የነቢያት መንገድ ላይ አለ። ከፈለጋችሁት አሁን ፖስት አደርገዋለሁ ኢንሻአላህ። መርሐባ። እሺ በቃ ሁላችሁም ሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና አደሩ። ሰላም ወራህመቱላሂ ወበረካቱ።